እንጂ ሰዎች እናንተ ዳኙ እናንተ ዳኙ እስቲ እናንተ ዳኙ የማን እናትነት ይበልጣል ልክ አንቺ ክፍት አፍ እናት እንደሆንሽላ እኔም እናቱ አለውለት ብዬ ቃል ገብቻለሁ ፋኒ የሚዲያ ሰው አለም ለኔ እሺ he is my family guys for my family እንደዚህ እንደ ሚዲያ ምናምን እንዳታዩት ያ ስብለሽ ቱሪናፋ አውሪናት ያ ጂጂ እንኳን ልጆች ሁለት ልትይዣለ መራስሽን መጠበቅ ከብዶሻል ሎምቦጭሽላ ወርዷል ልጅሽ ካሁኑ አገጯ ወረደ ማንጃሮ መርፌ የምትወጋ እየመሰለች መጣች ያ ጠበቃ ይዘሽ ምን ይዘሽ አንድ ሰው ለብቻው መጥቶ ነው ወይኔ ጋር እነሱ ግግም ቃልን ሊያወክቡ ይችላሉ ቃልን እንዳታጥፍ ነው ያለውኛ አጥፎ ቢመጣ እኔ ፋኒና አላናግረውም ነበር ሌላም ከጎኑ ያሉ ሰዎች አናግሩትም ነበር ዛሴት እኛ ከጀርባዋለን እሱ ከፊት መጋፈጥ ካቃተ በስ he do it ፋኒን እስተ 7 ቤት አብሬው ሄዳለሁ እስተ 7 ቤት ምክንያቱም ወላ ሚዲያ ላይ ወላ ኳላ ጸጥ ብዬ እንደ ሳይኮሎጂም እንደምንም አጠናዋለሁ ምንም ውስብስብ ያልሆነ ህይወት ያለው ሰው ቢኖር ፋኒ ነው ይውነት ከዛ ቅዳሜ እሑድ ቆይተው እሑድ ደግሞ ቀጥታ በነጋታው ሰኞ ጧት አስገብቻቸው ከዛ ሰዓት ወስዳቸዋለች ልጆቹ መኖር ያለባቸው አንድ ቤት ነው እንጂ ሁለት የተለያየ ቤት በየሳምንቱ አስገባት ስጨርስ መግባት ከፈለገች ትገባለች እስቲ ማውራት ከፈለገች ከኔ ጋር ይሄ ጮት ምናምን ሲሆን ለምጠይቃ ጥያቄ መልስ ከሰጠች እንትን እስቲ ድል ሰጣታለች ችግር የለም እና ተራ ተጠብቀ አየሩ ለልጆቹ ጥሩ ስለማይሆን በእንደዚህ አይነት ነገር አልፈልግም ብዬ ከነሱ ጋር ተሟገትኩ ማለት ነው ከዛ መጨረሻ ላይ በእኔ ሐሳብ ተስማሙ ያም የሆነበት ያኛው ሞዴል ስለማልፈልገው እኔ የምፈልገው በዚህ ነው ስለዚህ እናት ቅድሚያ ደግሞ እናት እሷ ማሳደግ እፈልጋለሁ እሷ ማሳደግ እችላለሁ የምትል ከሆነ ቅድሚያ ለሷ ማሳደግ የምፈልግ ከሆነ ለሷ ቅድሚያው መስጠት ትችላላችሁ ምናምን ብዬ የኔን ጉዳይ በዛ አቀረብኩ ማለት ነው የሷ ጉዳይ ያኛው ደግሞ እኔ ቀድሜ እቅዱን አልናገርም ትንሽ ቆይታችሁ ደግሞ ታያለሽ እሺ እኔ ፋኒን እንዴት እንደምንሰራበት እሱ ለራሱ ያውቃል ለራሱ ህይወቴ ትዳሬ ምናምን ብሎ ነው ጸጥ ያለው እንጂ ማሰብ የተሳነው ልጅ አይደል ቆይታላችሁ ቀስ በቀስ እኔ አልናገርም እንትኖቻችን ያ ስላልፈለኩት ያኛው ውድቅ ይሆንና ከዛ በዚህ ባልኳችሁ መሰረት ከሰኞ እስከ ዓርብ ባለው ሮብ ቀን አንዱ ቀን ይመረጣል ሮብ ቀን ተመረጠ ከሮብ ቀን ከትምህርት የታወጣቸውና ከኪንደርጋርተን ከ15 ተኩል አውጥቼ ከዛ እስከ 17 ተኩል አቆይቼ ወደ ቤታቸው መመለስ ከዛ በየሁለት ሳምንት አንዴ ደግሞ የራሴ ቤት ሲይዝ በነገራችን ላይ የሮቡ ስራ አስተሚዝ ድረስ የጸደቀው የእሑድና ቅዳሜ ነው ራሴ ቤት ደግሞ እያደሩ ዓርብ መጥተው ያው ሰኞ ለመመለስ ትምህርት ቤት ለማስገባት በዛ ተስማማን እሑድና ቅዳሜ በሁለት ሳምንት ነው ሁለት ቀን ብቻ በሁለት ሳምንት ዛት ሚንስ በወር አራት ቀን ብቻ ነው የሚያገኛቸው አራነጥ ዛሴት አልችልም ካልክ ካሁን በኋላ ጸድቆ አንተ እንትኑን ያፈረሰ ሰው ላይደርስ ምን ፈርመ አለበለዚያ ለማን ይሰጣል ልጁ ለአሳዳጊ ይሰጣል ማለት ነው ለአሳዳጊ እንደገና ተወስዶ እንዳይሰጥ ኦሬዲኛ ደብዳቤ ጽፈናል ለምን እንደማይዙ እናውቃለን ሁለቱም ካካበጥባጭ ናቸው
በዛ ላይ ልጆቹ ሚዲያ ላይ አይወጡም የሚል ነገር ጸድቆ ከሚዲያ ርቀው ምን ብለው እንዴት ነው የሚችሉት? በዛ ላይ ጂጂ አደርስባቸውም ልጆቹ ጋር ገና 6 ወር ይቀራታል ነርሲንግ አሲስታንት ለመጨረስ 18 ዓመት የፈጀ ነርሲንግ አሲስታንት ያ እሷ በሷ ቤት ዝምን ብላ የለም ስልጥን ብላ I am grow up in German አይነ ጨዋታ ነው ገባችሁ? I grown up in እኔና እሷ እኩል ነው ዩሮፕ የመጣ ነው እኩል የመጣ ነው እኩል ነው 12 ዓመት ነው 13 ዓመት ነው 13 ዓመት የኔም እዚህ ሀገር ከመጣ I am also grow up in እዚህ ሀገር እኮ እንዴ እንደዚህ ሲያናግራት ምን አለች የመጀመሪያ ጊዜ ከኔ ጋር ጉዳይ ካለ ከእንግዲህ እንዳታወራኝ ማውራት የምትችለው ጠበቃዬን ብቻ ነው ብላ የለም እንደ ባለ ሀብት የለም ከጠበቃዬ ጋር ጉዳዩን ጨርስ አይነት ወሬ ትለው ነበር ለካ ከፍርድ ቤት እንደወጣች ከብሎክ አውጥታው ዋትስአፕ ላይ መልእክት ትልክለታለች እኛ ደግሞ እንዳትመልስላት አይመልስልሽ ቀስ በቀስ ልትጠጊ አይደል ፍርድ ቤቱ ስታዩ አማረሽ አይደል አማረበት ደስ ይላል ደርበብ ያለ አይደል ፋኒ ዝንጥ ብሎ ደግሞ ሱፉን ለብሶ ነው ሄደው ሱፉን ልብስ አድርጎ ዝንጥ ብሎ ሌዘሩን አድርጎ ነው ሄደው ያረገ ነው ቪዲዮ እንኳን የሰራው እዛ ሴት ያ በእንጨት አይደለም በስንደዶ ማይነካሽም የጀርመንም ያለ የሚዲያ ሰው ያለ ሰው አባ እንዴ ነበልባ ያበራሽን ጠባሳ ያየ በእሳት አይጫወትም ይላል አበበ ተካ ያበራሽን ጠባሳ ያየ በእሳት አይጫወትም ምን ነው ከረፈደ የሚል ዘፈን ጋብዞሻል በነገራችን ላይ የሙሉ ቀን መለስ ያ እርሽኛ ላልኩም ወይ እስከ መፈጠሬ የናት ሞት ይርሳል እንኳን እኔ ብሎሻል እኔ ነኝ ዘፈኑን የመረጥኩት ያ ጋይስ ተብተብ ያረጋችሁ ኮፒ ያረጋችሁ እንትና ለምን አንድ ማስጠንቀቂያ ያለኝ እሺ 2 ከተደገመ 7 ቀን እቀጣለሁ ላይቭ እንዳልገባ ፕሊዝ ጊፍት የምትችሉ በጊፍት ተብተብ ጊፍት የሌላችሁ በተብተብ በኮፒ ሊንክ በእናታችሁ አንድ ሰው ያስጠብቀዋል ሌላ ሰው ምንም አባቶ ያመጣል ያ እንጂ ይሄ ጉዳዩ አሁን ወደ ሌላ ነገር ለመውሰድ የተፈለገ ስለሆነ በእነዛ ወገን ልጆቹን ቀማ ነው እንደዚህ ነው እንደዛ ነው ይሄ የተለየ ድራማ ስለማያስፈልግ እኔም ደግሞ ግልጽ ማድረግ ስላለብኝ ለእናንተ ግልጽ ለማድረግ ነው አሁን እያስረዳኋቸው ያለሁት በራሴ ፍላጎት በራሴ ድምጽ በራሴ የተወሰነ ነገር ነው እንጂ ፍርድ ቤቱ ነው አንተ አይገባ አንቺ ይገባሻል እንደዚህ አይነት ሰጣ ገባ ውስጥም አልገባንም የኔና የሷ ጉዳይ እንደምታውቁት የሁለታችን ጉዳይ ነው እኔም ማምነው የሁለታችን ጉዳይ ነው ጋይስ ከዚህ የበለጠ ሞት አለ አንድ ነገር ልንገራችሁ ጠበቃ ይዛ ስንት ጊዜ ደብዳቤ ልከውለት ነበር አንድ ጊዜ እንደውም ትዝ ካላችሁ ዛሬ አንድ ኢሜል ደርሶታል ተንቦቅቦቋል ምናምን ስትል አንድ ጊዜ ትዝ ይላችኋል ከዛን እንደዚህ ነው ማንንም ሰው ደብዳቤ መላክ መብት አለው እኛም ሞልተን ልከናል ብዬ መልስ አልመለስኩላትም ያ ምንድነው ልጆቹን 50% እንዲያሳድጉ የሚያስገድድ ደብዳቤ ምናምን ነው የተላከለት እሱ ደግሞ ከበቂ ማስረጃ ጋር ላከ ከዛን ለፍርድ ቤቱ የአሁን ማለት እንትናቸውን የሚያስረዳ ወረቀት አስገባ ማለት ነው ፍርድ ቤት እዛ ላይ ተደግፎ ነው ሂደቱ የተካሄደው ማለት ነውና ሲጠየቅ የሚመልሰው ደግሞ ተጽፎ ኖት ይዞ ሄደው ማለት ነው ገባችሁ ግን አንድ ነገር ልንገራችሁ እሷ ከጠበቃዬ ጋር አውራ ካለች ጊዜ ጀምሮ ጠበቃ ስንት ብር ትሰጥ ነበር በሳት ነው እንት ብሎ የሆነች አሮጊት ናት እና ጠበቃ ራሱ ምንም ነገር አልተናገረችም የሚገርማችሁ ምንም ምክንያቱም እኛ የመለስንላት ደብዳቤ በዚህ ነገር ወይ እንትን ትከፍላለ ወይ እንደዚህ ብላ እንኳን አልመለሰችም ጸጥ ነው ያለችው ምክንያቱም ስለናቷ ስለ ቤተሰቡ ማንነት ነው እኛ እንዳለ ይጻፉ እንደዚህ አይነት አመለካከት በራሳቸው ጊዜ ልይጥለው ላሉ ሰዎች ልጆቹ ወይንም እንዴት እኔ እጅ እንደገቡ ታውቂያለሽ ወይ ደንበኛሽን ሳታናግሪ ነው ወይ ደንበኛ ያረክሻት
ይሄ ነገር ጽፈን ምንም የምትመልሰው ነገር ስታጣ ጸጥ አለች። የተገናኙት የት ነው? ፍርድ ቤት ውስጥ ገባች። ዘሴት ይዛ የመጣችው ምን ነበር? ከጠበቋ ጋር 50% ሊያሳድጉ። እሱ ደግሞ ምንድነው 2 ሳምንት እኔ ጋር 2 ሳምንት እሱ ጋር እንደማይሆን እኔ ካሁን በፊትም ገና ፍርድ ቤት ሳይገባ በፊት ገና ክስ ሳይጀመር ስነግራችሁ ነበር አይደል? አያረገውም ፋኒ እሱ አይደለም እኛንም ነው ለመታሰር ነው ልጁ። እንደገና ደግሞ በሁለት ማንነት ማደግ ነው የሚሆነው። ሁለት ማንነት እዛ ቴሌቪዥን ነው የሚያሳዩአቸው፣ እሱ ጋር ነው ይሉታል። ያ ምን ይሆናሉ ልጆቹ? እሱ መጥላት ይጀምራሉ። እናታችን እኮ እንዲህ ትፈቅዳለች፣ አንተ ግን አትፈቅድም። ማዳላት ይጀምራሉ። እሱ ጋር ጣፋጭ አይፈቀድም ይላል፣ እነሱ ጋር ጣፋጭ ይበላል። ልጆች አሁን ማዳላት ይጀምራሉ። ገባችሁ? እዚህ የተከለከሉትን ነገር እዛ ሄደን እናደርጋለን ብለው ግድ የለሽ ይሆናሉ። ከዛን አንተን እየጠሉ ይመጣሉ። ዛሴት ለዛ ኖ ወይ ሌላም የተለያዩ ቤተሰብ እንደዚህ ነው የሚያሳድጉ ሲሉ እኔ የራሴ የቤተሰብ አስተዳደግ ኤክስፒሪየንስ አለኝ። እኔ ጋር ይደጉ 100% ግን እናት ስለሆነች እናት ከእናት በላይ ምንም ስለሌለ አይ ክብሯን እንዲጠብቃት ነው ያለው የዲፕሎማሲ ስለሌለ ይሄ ቃል በቃል ለምላችሁ በነገራችን ላይ የተጻፈውን እኔ ጋር አለ ወረቀቱ። እሺ ኖት ይዞ ሄዶ መጀመሪያ ክብሯን ጠብቅ ነው ያለው ዲፕሎማሲ አካሄድ። እንዲህ አይደለም። እሱም አይልም እንደዚህ ነገር የለው። አይታችሁ ከሆነ ከእናት የበለጠ ማንም ስለሌለ እናት ለልጅ አስፈላጊ እንደሆነች ስለማመን የቅድሚያ የማሳደጉን 100%ን እድል ለሷ ሰጣለሁ። እሷ የማይመቻት ከሆነ ማትፈልግ እንኳን አላለም እሱ የማይመቻት ከሆነ እኔ 100% ይይዛለሁ። ግን መጀመሪያ ለሷ እድሉን ሰጥቻለሁ። ዲፕሎማሲ ሱፉን ግጥም አድርገን ነው ገባችሁ? ለክ ከፍርድ ቤት ስትወጣ በሸሚዝ እንዲህ እያልክ ትሄዳለህ። አባ ሄይ በሸነና ሄያ ብለህ ትሄዳለህ። ልጆቹን አይፈልግም እንዳይባል እኔ ይወስዳለሁ ብሏል 100%። ልጆቹ እንዴት እንደተሰጡትም ቀርቧል። ማለጻናቶቹ የማለጻናት ጉዳይ የሚከታተሉም እዛው ነበሩ። ልጆቹን አናስገባም ብለው በር እንደዘጉ ነበረ። ገባችሁ? ስላመነበት ፖሊስ ወይንም ደግሞ የህፃናቶችን ትሮች ለሱ ቤቱን እንደተከራዩለት ለሱ ማስረጃው ነው። እና እሷ አላሳድግም ትላለች 100%ን ተወስጃለች ትባል እምቢ እንዴት ትላለች? አስባችሁታል? እንዴት ትላለች? አንድ ለሷ አዲሷ ነው። በጣም ነው ድንገት የሆነባት። ሁለት ልጆቹ ጋር እናትየው እንዳትደርስ አዲስ ነው የሆነባት። ከዛ ልጆቹ 100% አንቺ ተወስጃለች ትባል ያ እንደዚህ ነው ያለችው። ያ ያ አስባችኋል? እሷ እኮ 2 ሳምንቱን ጂጂ እንደለመደችው ወተት እየከለከለች አፕል እየከለከለች እየተጋራች የምታሳድግ መስሏታል። አሁን ከእናትየው እንዳትይዝ ተደረገች። ልጆቹ እሷ ጋር ነበርኩ ካሉ ወንጀል ነው፣ ወንጀል። ሲጀመር ድሮም እንደምትንቀው ምናምን በጣም ብዙ ማስረጃ በወንድነት ውስጥ ተፈታተን ማስረጃው ሰጠም ቪዲዮ አለ፣ በቪዲዮ አለ። ትምህርት ልታቋርጥ ነው። ይሄ የፈረደበትን ነርስ አሲስታንት 18 ዓመት ልትሄድ ነው እንደ ነገር 18 ዓመት ልትሄድ ነው። በዚህ ሁኔታ ጋይስ የኔዎቹ ዩቲዩቦቼ 18 ዓመት አብረን ጀምረን እኔ እንኳን አሮጊቷ፣ እኔ እንኳን ቆርፋዳዋ፣ እኔ እንኳን ጨምዳዳዋ ከሷ በኋላ መጥቼ ምግብ ተምሬ ጨረስኩ። 4 ዓመት ምግብ ተምሬ ጨረስኩ። የሷም ነርስ አሲስታንት 3 ዓመት ነው የሚማሩት። 3 ዓመት ነው 18 ዓመት ሙሉ እኔ የምትለው ገባችሁ? አሁን እናትየው እንዳትይዝ ተከለከል።
ጂጂ ተደብቀሽ እንኳን በመስኮት እንኳን ሳምሪ ቤት እየገባሽ አንቺ ልጆቹ ከያዝሽ ፊሎ ትናገራለች። አትወዳችሁም? ፊሎ አትወዳችሁ። you see your grandmother? Yes, yesterday we was playing ነው የምትለው እሱ። ከዛ ማስረጃ ነው። ልጆች ይታመናሉ። አዳም እንኳን ነው የሚለው፣ መናገር አይወድም ልጁ። ፊሎ እዛ ፍርድ ቤት ስትጠይቅ አይ ዶንት ኒድ ማይ ግራንድ ማዘር ነው ያለችው። አይ ዶንት ኒድ ኦልሬዲ ማይ ግራንድ ማዘር አይ ዶንት ኒድ ስላለች እንትን ነው። ሳምሪና ፊሎ አይስማሙም። የሚገርማችሁ ልክ እንደ ጂጂና እንደ ሳምሪና ጂጂ አይስማሙ። 10 ደቂቃ ቁጭ ብለው ይነጫነጫሉ እኮ። እነሱ ለመስማማት ምን ማድረግ አለባቸው? ላይቭ አብረው መግባት አለባቸው። ላይቭ ብቻ ነው የሚያስማማቸው ፊት ለፊት ድራማ ለመስራት። ልክ ላይቭን ሲዘጉት አይ ታየርድ አይ ስሊፕ እያለች ነው የምትሄደው። አይ ታየርድ አይ ስሊፕ አይ ማስተር ሬስት ምናምን። እሺ በሽቲያ እንደዛ ነው። ፊሎና እሷም እንደዚህ ናቸው። እግዚአብሔር እውነት ካዳ ሰላም እንኳን ከውጭ እንኳን መታ ሰላም የምትለው አዳምን ነው። ፊሎን አትላት። እንደ ትልቅ ሰው ነው የሚቀናኑት፣ ልክ እንደ ጂጂና ሳምሪ። ይሄ ጋይስ እየቀለድኩ ምናምን አለም። እናቴ ትሙት እውነት ነው የምነግራችሁ። እናንተም ታዩት የለ እንዴ? ታላችሁ 1 ወርና 2 ወር ጠብቁ። አቃተም ብለው ህጉን ጥሳችኋል ተብለው ልጆቹ እንዲነጠቁ ባያደርጉ እንኩ ሸርጥ ያዙ ጋይስ። እኛ ደግሞ ያ ነገር እንደሚፈጠር አውቀን ኦሬዲ ደብዳቤ ጽፈናል አዘጋጅተናል። ምን እንደጻፈን አልናገር፣ በኋላ ነግራችኋለሁ። ያን ጊዜ ግን እናትም ሆንሽ አያትም ሆንሽ ዘርማንዘር 30 ኪሎ ሜትር በድንገት እንኳን ልጆቹን ካያችሁ ትቀጣላችሁ። የሰው ህይወት በማስተጓጎል ልጁን እንደ ውሃ ቀጂ ህይወት ውስጥ በመመላለስ ምን እንደምታምጡ እናውቃለን። ለዛ ደግሰናል። ያ ለፋኒ እንቅልፍ አልተኛም። ሚዲያ ላይ እኔ ፋኒን ሚዲያ ላይ አላውቀውም፣ እንደዚሁ ነው የማውቀው። ይሄ እንደ ሚዲያ ሰው ምናምን ነገር ነው የምታስቡ ከሆነ በፋኒ ጉዳይ ላይ በጣም ተሳስታችኋል። በጣም ስንት ሰው እንደዘረጋውለት ብታውቁ። እሱም ያውቃቸዋል። የነሱ መርዝነት የሚያውቁ ራሱ እሱም በመርዳት ነው እንትን የሚያደርጉት። እውነት ስላለው ነው ጠበቃ እንዳትይዛለሁ። ጠበቃ ለያዝ ወይ ሲል ጉዳዩን የሚያይ ሰው አስገባንና ናይ ለዚህ ጉዳይ ጠበቃ አትያዝ ተባለ። ትራንስሌት እንዳትይዝ ራስ ተናገር፣ እዚያውን ትሬኒንግ አድርግ። መጥቶ ሲያነብ የነበረውን ወረቀት 2 ቀን ነው አብረን ትሬኒንግ ያደረግን። ይጠየቃል፣ እንደዳኛ ይመልሳል። ዛሴት we are like this። ምንድነው ጠበቃ? what is ጠበቃ? እኔ ጠበቃ አይደለሁ እንዴ? ደግሞ እንደዚህ አይነት ጉዳይ መግደል ያቅተኛል? እኔ እኮ አለ ቦታው የተቀመጠች ዳኛ ነኝ እኮ ሚዲያ ላይ። ማክሊቷን እየኖረች ያልሆነች ሴት ነኝ እኮ እኔ እኮ ስንት ቦታ መቆምና መስራት ያለብኝን ኩሽና ወጥ ሰራ አንዳንዴ ወጡን ድፊው ይለኛል። ዝም ብዬ ስራ ስለሆነ ግን ዝም ብዬ ሰርቼ እወጣለሁ። እኔ እንጃ ስራውን ተወጇለሽ ብትለኝ ዝም ብዬ ነው። እኔ ምን እንደምሰራ አላውቅም እኮ ጸጥ ብዬ ነው የምሰራው። ምን ፈረስን ጥርስ ፋቂ ሲሉኝ ዝም ብዬ ፍቄ ነው የምመጣው። ሄለኔም ቤት አስጂ ካሉኝ አጽድቼ ነው የምመጣው። ዛሬ እንደዚህ በርገር ቦታ ነሽ ምናምን ካሉኝ ሰርቼ ለምን እንደምሰራ እኮ አላውቅም። ስራውን ትፈልጊዋለሽ ወይ እስከዛሬ ሰራሽው ምትሉ ምንም ሳላውቅ ነው ሰርቼ የምኖር። አንድ ስራ የኔ ኢንተረስት ነው ያውቅ። ግን ኢንተረስት አለኝ ከሚሉ የበለጠ 100% በጣም በሚገርም ሁኔታ
ጥርት ጽድት በፍጥነት የምሰራ ሰው እኔ ነኝ። ያ ብዬ ነው እንጂ ማስበው ሶስተኛ ወገን ሶስተኛ ሰው ማስገባት አልፈልግም። በህይወታችን ላይም ሶስተኛ ሰው እየገባ አያት ተብዬዋ ነው እየበጠበጠች ያለችው ሰው። ስለዚህ በዛ ጉዳይ የእሷንም ደግሞ ሄሉ ቤቱን ወሰዱት ይውሰዱታ። ምንድን ነው ፋኒ በእነሱ ስር ነው እንዴ? ስራ እየሰራ ከዩቱቡ ጋር ዝንጥ ብሎ አይኖርም እንዴ? አይ ሲጀመር 200 ምናምን እንትን ምን ያደርግለታል? ጋይስ 140 ካሬ ምንድን ነው? አሁን ፈለግ ያደርጋል። እስተሚያገኝ ደስ ደግሞ የሆነ ሰው ቦታ ይሆናል እንትን ይላል ለብቻው። ሰው ከልጅ ጋር ሲሆን ነው እኮ የሚከብደው። ለልጆቼ ባይመቸውስ ምናምን ትላለህ። በጣም ያሳስባል። ብቻህን ኮንክ አንድ አንሶላ አለ እሱኑ ጭንቅላት ላይ ጠቅላት ዞርም እንዴ? ምንድን ነው ዋት ዝሄድ ያውነት ጉዳይ ልጆቹ ጋር አጠገባቸው እንዳትደርስ በእኔ ልጆች ጉዳይ አያታቸው እንደማይመለከታቸው አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ጋይስ ግን እኔ ስነግራችሁ የነበረው ሳምዩ ወይ የልጆቹ ሸቃላ ትሆኛለሽ ወይንም ከህይወታቸው ትወጫለሽ። እንደዚህ ነበር ሁሉ ቀመል ጂጂ በ4 ነጥብ እንደምትወጣ ነግራችኋለሁ። በ4 ነጥብ ከህይወቱ ጋይስ ያልኩት ነገር ይሄ ወሬ ስላወራው አይደለም። እኔ ሳወራ በእንደዚህ አይነት ነገር ላይ በህግ ላይ ነው የማወራው። ህግም እንደሚፈቅድልኝ ያውቃለሁ። ኢሮፕ ዩኒየን እኮ አንድ አይነት ህግ ነው ያላቸው። ገባችሁ? ይሄንን እኔ ያልኩት ነገር ብቻው መፈረዱ እውነት አድናቆትና ሰፖርት አያስፈልገኝም ማምዬ። እውነት አንድ 6 አንበሳ እንበር ማለት የለበት ዝም ብለን እንደ ሚዲያን የምናወራው ነው አድራቆት የእውነት ስናወራ ዝም ብለን የምናወራ ነው እኮ የሚመስለው። እዚህ ቶፒክ ላይ ሳወራ የነበረው ነው ፍርድ ቤት የተነበበው። ምክንያቱም ሳወራ ከጂጂ ጋር ስለምጣላ ብቻ አይደለም የማወራው፣ ህጉ ላይ ነው የምነግራት። እሷ ትበጠረቃለች፣ እኔ ህጉ ላይ ነው የምነግራት። ይገባሻል የምትለው አሳዩኝ እስቲ። ጂጂ ቁጭ ብለሽ ቁጥር እኔን የምለውን ካልሰማሽ ህይወታችሁ ዳሜጅ ይሆናል ብዬ ብዙ ጊዜ ነግሬሻለሁ። ምክንያቱም ይሄ ሚዲያ ላይ ነጠር በሪል ላይፍ ምንም እንዳልሆነ ነግሬሻለሁ። ያ ለልጆቼ አትገባም። ልጆቼ በአያታቸው ማደግ የለባቸውም። በቃ በሷ ያለውን ጉዳይ ተናግሬ እሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው። ኃላፊነቱን የምንወስደው እኔና እሷ ነን። የሚመለከተንም እኔና እሷ ስለሆንን ፍርድ ቤቱም በዛ መልኩ ተናግሬ ለእሷም ማስጠንቀቂያ ተሰጥቶ የራሴን መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነን በልጆቻችን ጉዳይ መብት ያለን። ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማትችል ነው እኔም በፖሊስ ጣቢያም በፍርድ ቤትም ድረስ ጥግ ድረስ የሚሄድበት ማለት ነው። ገባችሁ? ያ እንዲሆን ስለማልፈልግ በእንደዚህ አይነት መንገድ ሄጃለሁ። ፕሮሰሱ እንደዛ ነው ሄደው። በሰዓቱ እሷም እዛ ተገኝታ ነበር፣ ግን ውስጥ አልገባችም። እኔና እሷ ብቻ ነን መጀመሪያ ልጆች ውስጥ አልገባችም አይደል? እሷ ደግሞ ምን ብላ እንደምትበጠረግ ዩቲዩብ ላይ ደግሞ ሪያክሽን እናደርጋለን። እሺ የፋኒን ሁኔታ እንጨርሰውና ከዛ በኋላ የእሷን ቪዲዮ ደግሞ ከትላንት ጀምሮ የምትበጠረቀውን እርግጠኛ ነኝ ጂጂ ትላንት አልተኛሽም አይደል? እኔን እየጠበቅሽ ነበር። ያቺ አይጥ አልገባችም እንደ እያልሽ ጂጂ ቅልፍ ደብረሳሽ እያወኩ እየሳኩ ነው የተኛሁት። እናቲቱ አሁን ውጪ እየጠበቀች ነው ብዬ እግዚአብሔር ዶትዬ ስስቅ ነበር። በመሀል ላይ የሆነ ነገር ትዝ ብሎኝ ከቅልፌ ስነቃ የነጋ መስሎኝ አላርሜ አልጮህም አለ እንዴ ብዬ ሳኩኝ። ጂጂ አሁን እየጠበቀች ነው። ጂጂ እንደዚህ ነው በህይወትሽ የምጫወተው ነው እናቴ። የእውነት
በህይወትሽ ነው የምጫወተው። መቼም በህይወትሽ እኔን አትረሺኝ። ስትጠብቅኝ ነበር ያቺ አይጥ አልመጣችም ይሄን የመሰለ ቶፒክ አግኝታ ምናምን ብለሽ ኖ የፋኒ ጉዳይ ቶፒክ ብቻ አይደል፣ እውነት ነው። ፋኒ 7 ዓመት ሙሉ ስቆምለት ነው የሚታወቀው። አሁንማ 7 ዓመቱ ለመደብኝና የሆነ ዝም ብሎ በቃ እናቴ ምናምን እየመሰለች ይመጣ። በቃ ፋኒ ራሱ እኔን እየመሰለብኝ መጣ ጋይስ። የእውነት እኔን እየመሰለ አልመጣም ፋኒ ጋይስ፣ እኔን አልመሰለም፣ አንመሳሰልም፣ እየመሰለ ይመጣ። እኔ ራሱ የእውነት የሚዲያ ሰው ነኝ። በጣም ተጠንቅቄ ነው የማናገረው። እንደ ፋኒ ረሃውኝ የማናገረው ሰው የለም። እሱ የፈለገ ምንም ነገር ብጠይቀው ለክፋት የማይመስለው ሰው እኔ ፋኒን ብቻ ነው ያየሁት። የእውነት ፋኒን ብቻ ነው ያየሁት። ምንም በቃ ሌላ ነገር አስቤ ምናምን እንደዛ ብሎ እኔ እንደዛ ነው የማስበው። ያ ኢንተርቪው ተደረጉ፣ የነሱ ቃል ተወሰደ። ከዛ በኋላ እኛ ደግሞ ለብቻችን ገባን። ከዛ እኔ ባልኩት መንገድ በዚህ ወይ ስለተስማማው በእንደዚህ አይነት መንገድ ጸደቀ። አይ ልጆቹ ማሳደግ አልችልም፣ እኔም ማሳደግ አልችልም ብትል ኖሮ እኔ ነበር ልጆችን ማሳደገው። እዛውም ተናግሬያለሁ ቃል በቃል እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን። አይ እኔ ማሳደግ ፈልጋለሁ ካለች መከራከር አልፈልግም። እኔ ነው የምወስደው፣ እኔ ነው ዕቃ አይደሉም ልጆቹ። መከራከርም አያስፈልግም። ይሄ ጠበቃ ይዤ መጥቼ ግዴታ ልጆቹ ለእኔ ይገባል። እሱ እንደሱ አይደለም። እሷ እንኳን ልጆቹን ካላየው ብላ እንኳን ማለት ህጻናት የተደባደበ ሰው ናት እኮ ጀዝባ። እሺ አንድ ሰው የለም ሰው ጋይስ ህግ ባለበት ሀገር መናገር እንጂ ሰዎች እንደዚህ መንካት የማትችልበት ሀገር ቁጭ ብለ ማለጻነት ሄደች ልጆቹን ማየት ፈልጋለሁ ስትል ይዘሻቸው ምትሄጂ ከሆነ ላዘጋጅልሽ፣ ግን አይተሻቸው ምትሄጂ ከሆነ አንቺን ስላዩ እንዳያለቅሱ አይሆንም ማለቻት። እንዴት ማየት አለብኝ ምናምን ስትል ከማለጻናቷ አንተን ጋር ልትደባደብ። ከዛም ማለጻናቶቹ ደግሞ እዛ ግቢ እንዳትደርስ የማገድ መብት ስላላቸው እንዳትደርስ አገዱና ለህፃናቶችና ምናምን ጉዳይ እነሱ ተናገሩ የተፈጠረው ነገር ቃል በቃል። ከዛ በኋላ ነው ፋኒ ልጆቹን ሲያደርስና ሲመልስ የህፃናቶች መብት ተከራካሪ ከሱ ጋር ይሄዳሉ። እነሱ ያደርሱታል፣ እነሱ ይመልሱታል። እሺ ይሄን ሁላ ዘመን አንዱ ከታመመ እነሱ መጥተው በመኪና ይዟቸው ይሄዳሉ ልጆቹ because of ማለጻናት ስለተደባደበች። እኔ ጀግና ነኝ ለማለት ጋይስ ዝም ብለህ ጀግንነትን በጅልነት መንገድ ታሳያለህ። እንደዚህ አይነት ጀዝባ ፋሚሊዎች ናቸው እኔ እንደዚህ ነኝ ኃይለኛ ነው ለመባል ዝም ብለህ አጉል ቦታው ላፍን ትከፍታለህ። ከዛ የተነሳ ነው እኮ የህፃናቶች መብት ተከራካሪዎች ፋኒ ልጆቹን ትምህርት ቤት ሲያደርስ አብሮት መጥተው ይወስዱታል 8 ሰዓት። ከሰዓት ደግሞ ወይ ሌላዋ ተቀይራም ከሆነ መጥተው እንደገና አብሮት ይወዳሉ። አዳም ታሞ ከሆነ ፊሎን በመኪና መጥተው ይወስዷታል። ሰዓት ሲደርስ ደግሞ መጥተው ይመልሷታል። ከሷ በኋላ እኔ ጎበዝ ነኝ ጠንካራ ነኝ ለኛ ነኝ ለማለት በእንደዚህ አይነት መንገድ ነው ለምታሳይ። ውጭ ሀገር ላይ ደግሞ ለምን ይሰራል? ሲስተሙ ራሱ አይደለ እንደ እልህን የሚያስጨርስ ስትፈራገጥ ጸጥ ነው እኮ የሚል ምንም አይልም። አንድ ወረቀት ብቻ ነው እኮ የሚልክል። እውነት እንደዚህ አንድ ወረቀት ነው የሚልክል። አያናግርም እኮ እልህኛውንክ ጅሎንክ ጀዝባውንክ ምሁሮንክ ደደቦንክ አንድ ወረቀት ነው የሚልኩልህ። ለደደቡም ለምሁሩም ለምኑም አንድ አይነት ህግ ነው ያለው። ደረቱን እንደዚህ ለሚያረግም እንደዚህ ለጎበጣም አንድ አይነት ህግ ነው ያለው። ውጭ ሀገር ልህን ነው የሚያስጨርሱ። እንዲህ ስትሮራ ጸጥ ብሎ ነው የሚያየው። ሲደክሞ ይቀመጣል ለሚለው እግዚአብሔር የእውነት እኔ ገና እዚህ ሀገር እንደመጣው
ቶሎ ከትምህርት እንደዚህ ምናምን ዩኒት እንደዛ ይላል። ብነግራትም አይገባትም ነገር ነበር የሚሉኝ። ከዛን እያየው ገባኝ። አሁን የገባኝ ለምን ያኔ እንደሚሉኝ ገባኝ። እሺ አሁን የገባኝ ገና ሲስተሙ ሲገባኝ፣ ሲስተሙ ብቻ ሳይሆን በቃ ብትሮጥም ባትሮጥም ዘሴም ሺት እኛን ሀበሻ ወይንም ስደተኛ እንደው 2 ስራ ምናምን ይሰራል። ነጮችስ 1 ስራ ነው የሚሰራው። ከዛም አሞኛል፣ ቂጤ ያብጧል፣ ሆዴ ወደዛ፣ ፀጉሬ ወደዚህ ተሰብሮ፣ አያቴ ሞታ፣ ቀብር አለብኝ ምናምን እያለ የሚቀረው ቀን ይበዛል። በአመት 1 ወር ነው 30 ምናምን ቀን የመቅረት መብት አለው። ያንን መብት ያጣጥመዋል፣ እንደፈለገም ያካክሰዋል። ብቻ ለማንኛውም ብቻ የራስ ማሴጅ የሚባላል። ከዛ በኋላ የዶክተር ደግሞ ማሴጅ አለ። ያ እንትን ነው የሚያደርጉት። ሀበሻ ወይ ስደተኛ እንደዚህ የመቅረት ልምድ ስለሌለው ስደተኛው አሞኛል ካለ ፍጥጥ ነው የሚሉት እነሱ ራሱ ስላላስተማርናቸው። ግን መብታችን ነው እኮ 12 ቀን በአመት ነው እንዴ በወር እነሱ ማሳደግ አይችሉም ምናምን ብዬ ትልቅ ብዙ ሪዝን ስለሚያስፈልግ እዛም ደረጃ የማያደርስ ነገር ስለሌለኝ እናታቸው ማሳደግ የምፈልግ ከሆነ ቅድሚያ ለእሷን መስጠት ትችላላችሁ። ኃላፊነቱን ወስዳ ማሳደግ የምችል ከሆነ እኔ ማየት በምችልበት መንገድ መፍትሄን ለማስከበር ደግሞ በእንደዚህ እፈልጋለሁ ብዬ ለፍርድ ቤቱ መሰረት በእንደዚህ አይነት መልኩ ያው ተወሰነልን ማለት ነው። እኔም ደግሞ በህይወቴ ላይ የራሴን ውሳኔ መወሰን አለብኝ። ወይ ልጆቹ ማሳደግ አለብኝ ወይ ደግሞ ካላሳደግኩ በእንደዚህ አይነት መንገድ እያየው ልጆቹን የራሴን ስራ መስራት ካለብኝ እንደ አባትነት ማድረግ ያለብኝ ነገሮች እንደ አንድ ወጣት ብዙ ነገር ማድረግ ማሳካት የምፈልጋቸው ነገሮች መስራት ያለብኝ ነገሮች አሉ። ብዙ ተሯርጬ ላይፌ ላይ መለወጥ ለልጆቼ ወደፊት ደግሞ ለሚፈልጉት ነገር ለሚጠይቁኝ ጥያቄ ማሟላት ለሚፈልጉት ነገር ማሟላትም ስለምፈልግ እንደ አንድ ወንድ እንደ አንድ መስራት እንደሚፈልግ ሰው በራሴ ተሯርጬ ደግሞ በእንደዚህ አይነት መንገድ ግን ጋይስ አስባችሁታል? ጂኒ በሏት። የምን ጂጂ ነው? ጂኒን ስንት አመት ታውቋታላችሁ? ትዕግስት እንደሌላት በልጆቿ እንኳን ትዕግስት የላትም። ባዳደጉት እንኳን በህፃን አይደል? የተወሰነ ጊዜ አጠገቧ ሲኖሩ ራሱ አፕል ስትካፈል አይታችኋል። የኔ ነው እያለች ወተት የለም ስትል ሰምታችኋል። ምን ያህል ተጨናንቃ ጂጂ እንደዚህ ጭምት ብላ ስትቀመጥ እንደነበር ታውቃላችሁ። ሳምሪ ታውቃላችሁ። ሳምሪ ከሆነላት ብር ሰጥቶ የቤቱን ነገር የሚጨርስላት ሰው ነው እንጂ ቤት ውስጥ የመንጎዳጎድ ልምድ የላትም። በነገራችን ላይ ልምድ ሳይሆን እንደዚህ አይነት ባህሪ የሌላቸው ሰዎች የለም። ያ ቢሆንላቸው ብር ሰጥቶ ቤት ውስጥ የሚያከናውንላቸው ሰው ቢያገኙ እንደዚህ አይነት ባህሪ ያላቸው ሰዎች እንደዚህ አይነት ሰው ናት ሳምሪ። ሰዓት ቤትም ውጭ ምናምን እንደዛ ትቆጥረዋለች። ስትቆጥረው ምን መሰላችሁ? ቤትም ሰርቼ ውጭም ሰርቼ ምናምን ብለህ ሁሉ ቀን የምትቆጥረው ከሆነ ሸክም ይሆንብህና ይጨንቅህና ምን ይሆናል መሰላችሁ? ብዙ አመት ይሆንባችኋል። እሱ አሁን እኔ ስራ ሄጄ ከስራ መጥቼ ማለጻናት ሄጄ የሳምንቱን ብቻ እንደዚህ ስትል አይምሮዋን ድክም እያራት ይመጣል፣ እየሰለቻት ይመጣል፣ ይደክማታል፣ ብዙ ዘመን ይሆንባታል። እንደዚህ የሚቆጥሩ ሰዎች በዛ ነገር ላይ ስልቹ ናቸው። ታውቃላችኋል? ለምን? ሲቆጥሩትም ደክመዋላ፣ ሲያስቡትም ደክመዋላ። ገብቶቻል? ሳምሪ ደግሞ የመቁጠር ልምድ አላት። እንግዲህ እንደዚህ አይነት ልምድ ያላት ልጅ እንደዚህ አይነት ልምድ ያላት አያት ጂጂ 100% አሁን ልጆቹን ያሳድጋሉ። እንደገና ደግሞ ማየት ያለባችሁ ምን አይነት ቅብጥርጥርስዮ ፋሚሊ እንደሆኑ ምን ያህል ቅደም ተከተላቸው እንደተምታታባቸው የምታውቁት ጋይስ። ፖሊሱ አይቶኝ እንዴት አይነት ደግ አያት ናት፣ እንደው ቫኬሽን ለምን አትወጡም? አሁን የሱ ተራ ነው ስጡት ብሎ ነው የሰጠነው።
ነገ እንኳ ሄደን ልጆቹን መውሰድ እንችላለን ስትል ነበራል። ቃል በቃል አላለች። ቪዲዮ ላምጣው አይደል? እንደዛ ስትል የነበረ ሴትዮ ፍርድ ቤት ድል አረገ፣ ልጆቹ እጃችን ገቡ። የካውን በፊትሽን በጥራቃነትሽን እያሰመርሽበት ነው የመጣሽው። የኔን ትክክለኝነት እያጸደቅሽልኝ ያለሽ። ምክንያቱም ህዝቡ እኔንም ፋኒንም አንቺንም የሚያውቀው ሚዲያ ላይ ስለሆነ የመወስወስ መብት አለው። 2 ወር ጠብቁ ጋይስ። 2 ወር ብዙ ነው። እንደው 1 ወር ከምናምን ጠብቁ። ፍርድ ቤቱ የደነገገውን ህግ አውቀው ይጥሱና ልጆቹ እንዲወሰዱ ያደርጋሉ። እኛ ደግሞ ልጆቹ ሲነጠቁ ለሌላ ሰው እንዳይሰጡ ኦሬዲ ደብዳቤ አዘጋጅተናል። እንዳይሰጡ ብቻ አይደለም እነሱ ላይ የሚደርሰው እገዳ አዘጋጅተናል። አስባችኋታል? ሚዲያ ላይ አብራ ቁጭ ሳትል ጂጂ አስችሏት ቢፈቀድላት እንኳን አስባችሁታል? ተደብቃ ከሚዲያ ውጪ ስትቀመጥ ላይፍ who is you? I am the boss of your family. I am the boss of the boss, the bosster. እንደው the boss, the bosser, the boster to your family. Got me? Yeah. Go out if you take your answer. ቅብጥርጥር ሲዩ ጂጂ መጽሐፍ ቅዱስ ወይ ቁርአን እንደሚለው ልጆች በእናት መዳፍ ስር ነው ገነት የሚገቡት ይላል አይደል? ጂጂ ያንቺ ህይወት የሚቀየረው በኔ መዳፍ ስር ነው የምትሄጂው። አንቺም ሳምሪ ለፋኒ አይ ላቭ ዩ ብለሽ እንኳን ቴክስት ብትልኪለት ለኔ እንደሚልክልኝ ልንገርሽ። አይ ላቭ ዩ ሶ ሶሪ ብለሽ ብትልኪ ቅድሚያ ለኔ ልኮ ምን ልበላት ነው የሚለኝ። እኔ ምን ማለትሽ ነው በላት ብዬ ከጻፍኩኝ እንደዚህ ብሎ ነው የሚለኝ። ጽፍላት ተነፊ በላት ካልኩ ይላል። እሱ ግን አይልም እንደዚህ ተነፊ፣ ዝም ልበላት በቃ እንደዚህ ከምል ነው የሚለኝ። ፋዲ ይሁን እንደዚህ ከምል ዝም ብል ይሻላል አይደል ሄለን ይላል። እንደዛ ነው የሚለው። ለምን የኔን ክፍታፍነትም ያውቃል፣ ግን በሱ ላይ በፍጹም ክፉ እንደማላስብ ደግሞ ጠንቅቆ ያውቃል። የእውነት እያንዳንዱ የምትጽፊው ጽሁፍ ከኔ ጋር ነው የሚያልፈው። ትላንት ዋትስአፕ ላይ ጻፍሽለት የላክሽለትም እንትን እኔ ጋር ደርሷል። እኔ ነኝ አትመልስላት ያልኩት። የሴትን ባህሪ ያውቀዋለሁ። እሾክም በሾክም ይባላል አባ። እኔ እናቱ የሚዲያ እንደ ኤክስፒሪየንስ እንደ ሴት የእውነት ከልብ የመነጨ ሐሳብ ሰጠዋለሁ። ተሳስተሽ አይ ላቭ ዩ የምትይ ከሆነ ከኔ ጋር እንደሚያልፍ ወቂ። ህይወታችሁ በኔ መዳፍ ስር ነው ያለው። ይሄን ስነግራችሁ እግዚአብሔርን ለማቅራራት አለም እውነት ነው የምነግርሽ። ያ ለልጆቼ ወደፊት ለሚፈልጉት ነገር ለሚያስፈልጋቸው ነገር መድረስ ስለምፈልግ ይሄንን መንገድ መረጥኩ ማለት ነው። አይማይሆን እንደመሆኑ ደግሞ እናታቸው ማትችል ቢሆን ኖሮ ለዛም ኃላፊነት ለመውሰድ ሬስፖንሲቢሊቲን ለመውሰድ ፍቃደኛ ነኝ፣ ዝግጁም ነበርኩ። ይሄንን 3 ወር 4 ወር የሚያሳለፍኩት ያም ምስክር ነው። ልጆቹ እናታቸው አልፈልግም በምትልበት ሰዓት እኔ ባጠገባቸው ነበርኩ። ካጠገባቸው አራኩም አጠገባቸው ሆኜ ልጆቹን እንዳባት የሚያስፈልጋቸውን እንክብካቤ በመስጠት ትምህርት ቤትን በመውሰድ ሁሉ ነገር በማሟላት ኃላፊነት ይወጥቻለሁ። በእንደዚህ ቢቀጥል ኖሮ በዛው ነበር ኃላፊነት የሚቀጥለው። የራሴ መስዋዕትነት ከፍዬ ልጆቼን ለማሳደግ ዝግጁ ነኝ እስከዛሬም ድረስ እና ነገሮቹ በእንደዚህ አይነት ሁኔታ ነው የሄዱት እና በአጠቃላይ በእንደዚህ አይነት ነገሮች ነበር ስንነጋገር የነበረ። ለ1 ሰዓት 2 ሰዓት ይሆናል የፈጀው። በሰዓቱ ተነጋግረን ሁሉ ነገር በዚህ በመስማማታችን ተወሰነ በእንደዚህ አይነት ነገር። ከዛ ልጆቹ ደግሞ መች ነው ወደ እናታቸው የሚሄዱት እሱ ገና አልተወሰነም።
እንግዳም ታለ እኔ ጋር ያሉት ፋሚሊዎች አሉ እኔን የሚያግዙኝ እነሱ ተነጋግረው ልጆቹ ወደ እናታቸው ቤት የሚሄዱበት ቀን ስላልተወሰነ በሚወሰንበት ሰዓት ልጆቹ ወደ እናታቸው ቤት ይሄዳሉ። እኔ ማየት በምችልበት በተመደበልኝ ሰዓት ራሳቸው ግርሽት ፋሚሊ ግርሽት በወሰነው መንገድ ከዩንግዳም ጋር በመሆን እሱን መንገድ በመከተል ልጆቼን ማየት እችላለሁ። ከዛሬም ደግሞ የራሴ ህይወት ስላለኝ መስራት ከፈለኩ መስራት፣ ትምህርት መማር ካለብኝ መማር፣ የራሴን ህይወት ወደፊት ለማስቀጠል ግዴታ ምንም ታይም ስለሚያስፈልገኝ ፋኒ እንዳውም ኩክ ላይ ጎበዝ ስለሆነ ኩክ እንዲማር አደርገዋለሁ። ኩክ እንዲማር ያ ኩክ 3 አመት ይፈጃል። 3 አመት ቢዚ ነው። ልጅ መያዝ አይችልም መብት አለው አይችልም። ተማሪ ያ በሰዓቱ እሷ እንድትማር ቤት ቁጭ ብዬ ልጆቹን በማሳደግ እሷ አሁን ለደረሰችበት ለ3ኛ አመት አውስቢልዲንግ እንደምታደርገው መስዋዕትነት ከፍዬ ልጆቹን ቤት ያው ተቀብጬ አባት ማድረግ የሚጠበቅበትን እዚህ ሀገር ሚስት ትምህርት ስትማር ያው የአባቶች ጊዜ ተብሎ ደግሞ ልጆችን ይዛል። እናት ደግሞ ቤተመቶ ሰዓት አባትን ሰው አሁን ደግሞ እኔ በተለይ የራሴን አላማ የራሴን ፍላጎት የራሴን የምፈልጋቸው ነገሮች ጎን ለጎን በማስኬድ ልጆቼንም ጎን ለጎን በማየት ህይወቴን በእንደዚህ መልኩ ለመቀጠል ወስኛለሁ። አምኜበት ነው ያደረኩት። ደስተኛ ነኝ። በሁለቱም በኩል ደስተኛ ነኝ። እኔ ማሳደግ እንደምችልና ፈቃደኛ እንደሆንኩ በዚህኛውም ደግሞ መንገድ በዚህኛው መንገድ በተወሰነው መንገድ በጣም ደስተኛ እንደሆንኩና ሁለቱም ለኔ የሚጠቅሙኝ ለኔ የምፈልጋቸው ነገሮች ናቸው። ምንም ልጆቼ ናቸው። አሁንም ሌላ ነገር ቢፈጠር ማሳደግ የማይችሉበት ሁኔታ ቢፈጠር አሁንም አጠገባቸው ነኝ። ያንን ኃላፊነት ለመውሰድ ዝግጁ ነኝ። ያለው ነገር ይሄ ነው። በአጠቃላይ ግን ሁላችሁንም ከልብ ማመስገን እፈልጋለሁ። እስካሁን ሰፖርት ስታደርጉኝ ለነበረ በፀጉር ጉዳይ በልጆቹ በሚታመሙ ሰዓት እኔ ስነሳ ድምፅ ብቻ ሲሆን እንትን እንዳይሰጠን አንዴ ተነስቼ ስተመጣት ተብተብ አድርጉ እሺ። በር እየተንኳኳ ነው። ፋኒ ነው መሰለኝ። አንድ ጊዜ ማድረግ እንዳለብኝ እናንተ ኤክስፔሪንስ ታካፍሉ ለነበራችሁ ለሁላችሁም ሰፖርት ስታደርጉኝ ለነበረው ከልብ አመሰግናለሁ። ይሄ 2-3 ወር በጣም ብዙ ስራ ነበረብኝ። በዛውም ልክ ደግሞ ስራ ያው ልጆች ራሱን የቻለ ስራ ስለሆነ በሰዓቱ ብዙ ጊዜ ያው ከልጆች ጋር ነበር ማሳልፈው። ወጥቼ እንኳን መስራት አልችልም ነበር። ያለው ሲቹዌሽን ሁሉ ነገር እንደ አዲስ ድብልቅልቅ ያለ ነገር ስለነበረ እናንተም ዩቲዩብን በመደገፍ ከጎን የነበራችሁ ቲክታክ ላይም ወጥቼ በጌም በምጮሳት ጊፍትም ሰጣችሁኝ በጣም ከልብ አመሰግናለሁ። ሁላችሁንም በጣም ደስተኛ ነኝ። በዛም እናንተ ድጋፋችሁ እስከዛሬ ከኔ ጋር ስለነበረ ከልብ አመሰግናለሁ። ወደፊት ወደ ስራ ዓለም ደግሞ ገብቼ በደንብ እየሰራው ለልጆቼም ለወደፊት መድረስ ፈልጋለሁ። አመሰግናችኋለሁ ሁላችሁንም። የነበረን ይሄ ነበረ። ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ያለው ነገር ይሄ ነው። ምንም ነገሮችን ማወዛገብ ወደዚህ ወደዛ አያስፈልግም። በዚህ መልኩ ተጠናቋል። አመሰግናችኋለሁ። ኢትዮጵያ ለዘላለም ትኑር። ያልተሰናበታችኋለሁ። ሌላው ደግሞ መናገር የምፈልገው ልጆቹ ከዚህ በኋላ ሶሻል ሚዲያ ላይ እንዳይፖስቱ በሁለታችንም ሳይድ ተወስኗል። ያ ማለት ያው እሷም ልጆቼ ሶሻል ሚዲያ ላይ ሊወጡ አልፈልግም። ያ ማለት ደግሞ እኔ ጋም ሶሻል ሚዲያ ላይ መውጣት አይችልም። ሁለታችንም ማድረግ አንችልም። ሌላውም ደግሞ ማስጠንቀቂያ እዚህ ጋር መናገር የምፈልገው ለእናንተ ማሳወቅ የምፈልገው ለእሷም እንዲደርሳት አያታቸው ከኔና እሷ ህይወት ባለው ጉዳይ ምንም እንደማያገባት በልጆቹ ጉዳይ ማስጠንቀቅ ፈልጋለሁ። አሁንም እሷ በሰዓቱ ጠበቃ ውስጥ ስላልነበረች እሷ በሰዓቱ ፍርድ ቤት ውስጥ ድረስ ስላልገባች የተባለውን ነገር የኔን ያቀረብኩት ነገር ስላልሰማች ምናልባት ላትነግራት ስለምችል አሁንም ማስጠንቀቂያ የምነግራት በልጆቼ ጉዳይ ምንም ነገር ሶሻል ሚዲያ ላይ እንዳላይ በእሷ ምክንያት አንድ ነገር እንዳላይ በአያታቸው በእናታቸውን በኩል ምንም ነገር መፖሰት እንደማይቻል እዛው ቃል በቃል ስለተነጋገርን እኔም በራሴ የተፈረደው ስለተፈረደ እኔም በራሴ ከዚህ በኋላ ልጆቼ ሶሻል ሚዲያ ላይ አንፖስትም ሁለታችንም ማለት ነው። ስለዚህ ይሄን ይመስላል። ልጆቼ መልካሙ ነገር እመኛለሁ። ስለዚህ ይመቻችሁ። ኢትዮጵያ ለዘላለም ትኑር። ያልተሰናበታችኋለሁ። ቻው። ፋኒ የእውነትን ነው። ውድ ኢትዮጵያን እንዴት ናችሁ? ዛሬ በድጋሚ ተመልሰን መተናል ከወንድሜ ጋር። እሱም የመጣንበት ቆይ እንዴ ጋይስ ታብታብ አድርጉ እንጂ ስነሳ ድምጽ ብቻ ሲሆን ሬስትራክሽን ይሰጠኛል። እስቲ ፋኒ ሰላም ነሽ ወይ ሊለኝ ነበር ያንኳኮ። ሰላም ነኝ ያልኩት እዛ ሴት። እስኪ እዛኛው መንደርስ ምን ይላሉ? አረ ጉዴ ፈላ፣ ወይኔ ጉዴ ፈላ። ያቸው ሁለት በቅበቃዎች እስቲ
ጸጣየንማ ዩቲዩብ ላይ ደስ የሚለው ነገር ሁሉን ነገር ሙሉ ሪከርድ አገኛለሁ። ከቅንጥብጥብ ቲክቶክ መንደር ምን እሰራለሁ? ሳትርሱን ዛሬ ሳትርሱን ዛሬ ሳትርሱን ዛሬ ጤናህን መጠየቅ እንደናው የገዛ ህይወቴ እያሳሰበኝ ነው። ደህና ነኝ እያነቡ እስክታ ከእናቷ ጋር ውጭ ላሽሙር ሳምሪ ስትቃጣይ ነው እኮ ላይቭ ላይ ከእናትሽ ጋር የምትገቢ። ገና የተቃጣልሽ ሰሞን እሷ ስር ነበርሽ። ልክ የተረጋጋሽ ሲመስልሽ ደግሞ እቤትሽ ገብተሽ ነበር። ጀመረሽ ደግሞ አይደል መቃጠሉ። መልካም የመቃጠል ዘመን ብለናል። የሸርሙጣ ብር ወይም ደግሞ የሐራም ብር ውጣ ሳይሉት ቤት እንደሚወጣ አይታወቅም። ለጠበቃ የሰጠሽው ብር አልቆጨሽም? ይዛታል የወለደው ልጆች ስትይ ነበር። አይዛት በሁለት ሳምንት 2 ቀን ብቻ ነው የሚይዘው። ቅዳሜና እሑድ አጠገቡ አድሮ ሰኞ ትምህርት ቤት ይጥልልሻል። ያልተስማማኝም ስትይ 100% አጠገባቸው ላደርሽ ለአንድ ሰከንድ እንኳን ላታይ ፈርመሽ ተጫልሽ። ለእንደዚህ አይነት ፍርድ ነው ለጠበቃ ብር ይከፍልሽ? ጀስት ዛሴት ፋኒ በነፃ ነው መብቱን ያዘከበር። በነፃ ሊዝማል ዛሴት በነፃ። ጠበቃሽ ምን አረገች? ፍርድ ቤቱ ጸጥ ብላ ነው የተቀመጠችው። ያቺ አሮጊቱ ምንም የተናገረችው ነገር አለ? ምክንያቱም የተመለሰላት መልስ ኦሬዲ መልስ ነው። እንደማታሸንፍ ታውቃለች። ስራዋ ስለሆነ ግን የሆነ ጥቃቅና አነስተኛ ጠበቃ አለ፣ ከፍተኛ ጠበቃ አለ፣ ቪአይፒ ጠበቃ አለ። ጥቃቅና አነስተኛ ነው። ጥቃቅና አነስተኛ ደግሞ ሰዓቱን ብቻ ነው ቆጥሮ ብር የሚቀበል። ዊኖዚስ እናውቃለን። ገና ደብዳቤው ሲመጣ ነው የገባን። ጥቃቅና አነስተኛ ጠበቃ እንደሆነ የገባን በምን እንደሆነ ታውቂያለሽ? እናንተ ምን አይነት ባህሪ እንዳላችሁ አልጠየቀችሽ። ልጆቹን እንዴት ካንጂ እንደወጡ እንኳን የላከችው ደብዳቤ ላይ እዛ ላይ ያተኮረ አይደለም። እንዴት ካንቺ እጅ እንደወጡ እንኳን እዛ ደብዳቤ ላይ አይገልጽ። ዛት ሚንስ አልጠየቀችሽም ማለት ነው። ሰዓቷን ብቻ ነው የምትፈልገው። ምን አወራሽ ካንቺ ጋር? አንቺ ነሽ እኮ ያወራሽው። ዛሴት እናለኝ ይላል ኦንጊዜ ስለምታ ዛት ማታስ ባለ አትዘነኝ ስትደዳይ ደናለኝ ይላል አትርሱን ዛሬ ሳትርሱን ሁለት የሴት ቂጥ ያሸተተ አህያ ታውቃላችኋል? የፍየል ወይ ምናምን ልክ ቂጥ ወይ ሽንት እንደሸናሽ ሴቷ ሲያሸት ይላል። እንደዚህ ኮፎኖን እንደዚህ ከፍት ይላል። ሁለት ወጭ ማለት ነው። የእውነት ምን አሽተታችሁ ነው? የፋኒን ሽንት ነው ምንድን ነው? ያልገባኝ ነገር ትዝታ ነው ወይ ነገር አትርሱ ነው። ቀድማችሁ አትወራገጡ። ልክ ከሱ ጋር ስትለያይ ሮጥሽ ቢታኒያልሽ መጥቼ ልደብድብሽ አልሽ። እስቲ ልደበድባት ነው ስንል በብድር ትኬት ሄድሽ ኢትዮጵያ። ማሜ በፒኪኒ ፎቶ አንስቶሽ ተመለሽ። ሰላም እንኳን ሚሊስ ዋተሽ ራስሽ እዳ መኪና አልሽ። በራስሽ ክሬዲት ተገዛ። ራስሽ ሮጥሽ። ወጥ ስሪ ስትባይ ኩሽና የለኝም አልሽ። ይኸው ኩሽና ተባለ በራስሽ ክሬዲት። ቤት አልሽ በራስሽ ክሬዲት። ግሩም ነው ይልገስ የዚህ ቤት ነገር። ቤት ካልተቀየረ እንዴት ምግብ እዚህ ቤት ውስጥ መስራት ይችላል አለች። የድሮ ቤታቸው ውስጥ
ባትሪ ጨረስኩ ጋይስ፣ ባትሪ ጨርሽ። ጨለመ ኮምፒውተር። ማስጠንቀቂያ ባይሰጠኝ ኖሮ ዩቲዩብ ይዘጋባችሁ ነበር። ያ ገባች። ምን አለች? ምግብ ለምን አሰሪም ተባለች፣ ሽማግሌ ላይ ማለት ነው። ለምን አንዳንዴ አትረጂውም ስትባል በዚህ ኩሽና እንዴት እሰራለሁ አለች። በቃ ቤት ቀይርላት ተባለ። ከዛ ቤት ፈልጎ አገኘ። ገና 1 ወር በ15 ቀን ውስጥ ያገኘው። ከዛስ የ3 ወር ክፍያ ሲባል ራሷ ከፈለች ከክሬዲቷ ላይ። ኩሽና ደግሞ እንደምፈልገው ተባለ። ከኢኪያ ላይ በብድር መጣላት፣ በብድር በራሷ ክሬዲት። መኪና አለች። መኪና ሰርፕራይዝ አረገኝ ብላ ገመድ ነው አይኗ ላይ ምን አስራ እንደነበር አናውቅም። እሱን አድርጋ ሰርፕራይዝ ሆንኩኝ አለች። አሁን ስንሰማ ግን የራሷ ክሬዲት 60,000 ዩሮ አለባት። 60,000 ዩሮ። እንደገና ያ መሮጥ ዝም ብሎ ክንፍ ማራገፍ መሆኑ እንኳን ሳያስተምርሽ አንድ እንቅፋት ስትወጪም ሲመታሽ ስገቢም ከመታሽ አንቺ ነሽ ለእንቅፋቱ እንቅፋት እንጂ እንቅፋቱ ለአንቺ እንቅፋት አይደለም። ስትወጪ ሊመታሽ ይችላል። ስትመጪም ያው እንቅፋት ከመታሽ አንቺ ነሽ እንቅፋት ለእንቅፋቱ እንጂ እሱ አይደለም። አጉል መሯሯጥ ብዙ መስዋዕትነት ያስከፈለሽ ስንት ዕዳ ያለብሽ ሴትዮ፣ እሱን የጎዳሽ መስሎሽ ሮጥሽ፣ ቂጥሽን በጠበጥሽ፣ አርሽን በጠበጥሽ፣ ራቁት እዚህ ለበሽ፣ ምን አልሽ፣ ምናምን ነገር አልሽ። ማንም በእንጨት የሚነካሽ የለም። ኢትዮጵያ በብድር ትኬት ሄድሽ፣ በብድር እንደገና ከዛን መጣሽ። ቪአይፒ ጨዋታ የለም። ውጭ ሀገር ያደጉ አይነት ልጆች አይነት ጨዋታ እና ዩሪዬ እንደዚህ ይጫወቱ። አንቺ አይደለሽ ጠበቃ ጋር ነው እንጂ አላወራም አልሽ። ለጠበቃ ከፈልሽ ለዚህ ኬስ። ከዛ ጠበቃው አንቺ የምትፈልጊው ነገር ጸደቀልሽ። በ2 ሳምንት አንቺ በ2 ሳምንት እሱ ይዟል አልያዘ። ለነዚህ ብርም አያስፈልግም፣ ትራንስሌት አያስፈልግም። ራስን ችለህ ሂድ ያለው እኛ ነው። ኦሬዲ ጠበቃችሁ ስትልክ ኬዙ ስለገባል ዛሴት ናይ መጀመሪያ ቀድመ ጠበቃ ከሌለ ትገዣለሽ፣ ትከፍያለሽ፣ በእንትን ትከፍያለሽ። በቋሚ ሳይሆን ጊዜያዊ ትከፍያለሽ። እኔ የምለው ግን እናቷ የፕላስቲክ ጥርስ አድርጋ ነው ከንፈሯን እንደዚህ እየከፍ እያደረገው የመጣው። እሷ ምን አድርጋ ነው የእሷ ካሁኑ የተበለጠጠው? ጋይስ የእውነት ምን ሆኖ ነው የተበለጠጠው? ግን ሲወጣ አድርሱን ዛሬ ለማያውቅሽ ሂጂና ታጠቢ። ምን አቃጠለች ጅጅ? ድሮ ሳያድልሽ የፋኒ ሸቃላ የመሆን ነው ዕጣ ፈንታሽ። ሸቃላ ነሽ። ሸቃላነት እንኳን ኢንተርቪው ሰተሽ ኢንተርቪው ያላለፍሽበት ሆነሻል። በአሁን ታይም ሰው ሸቃላ ለመሆን እንኳን ኢንተርቪው ይሰጥና ከዛን አያልፍ ወይ ያልፋል። አንቺ ለፋኒ ሸቃላነት እንኳን ሶክ አድርገሽ ሶክ እንትንሽ ምን ነው የሚባለው? ሶክናትሽ ተቀባይነት አላገኝ። ልጄ ተምራ ወደ ላይ ተመንጥቃ ከዛ በኋላ ተደፍታ ከዛ በኋላ ተነስታ ስትይ ነበር። 6 ወር ገና ይቀራታል አይደል? 6 ወር ለዛው መጨረሻ ፋይናል ፈተና ካላለፈች ደግሞ ሌላ 6 ወር ይጨምራል። ለሷ ስቃይ ነው። ምንም አማራጭ ስለሌላት አጠገብሽ ትመጣለች። አንቺ ግን እኔ አስከፍልሻለሁ ዕዳ ያልሻትን እያስከፈልሻት
እውነት ያሸንፋል ቢቀጥንም እናንተ ካሸነፋችሁ እሱን ሊረዱት ይችላሉ ብላችሁ የምታስቡትን ጀርመን ላይ ያሉትን ሰዎች በአሽሙር አሮጊቶች ምናምን ብላችሁ ምን አሰደባችሁ? ኦሬዲ እኮ ድል አድርጋችሁ የለ እንዴ እናንተ እንደምትሉት ከሆነ ኋይ አሮጊቶች በሰው ትዳር ማለት ትግቡ የምትሉት ትዳሩንም አዳሩንም አትፈልጊውም አይደል እንዴ? ከሱ ጋር ከታረቀች ላይ ጋዝ ነስንሼ እቃጠላለሁ ብለሽ ነበረኩ እና ምን አገባሽ ቢገቡ ባይገቡ እናንተ ካሸነፋችሁ ምን አገባሽ? ጂጂ ያኔ ምንም ሐሳብ የሌለብሽ ሳት ስስቂ የውሸት እንኳን ካካካት ያለሽ የውሸት ሳቅ እንኳን ጠፍቶብሻል ነው የምትይው። ልክ የአህያ ቂጥ እንዳሸተተች ፈረስ ነው መስቂ ኦንጂስታይ ልጅሽም እንደዚህ ኪሊማንጃሮ ነው ማንጃሮ የሚባል መርፌ ተወጋች ነው የምትመስለው ካሁን ጉንጯ ተንጠልጥሎ ተጨማዳ ማለት ነው። አንቺ እሷ አሮጊት እየመሰለች መጣች because of ራሷን አይደለም እየኖረች ያለችው እለና ምናምን የሚባል ሲባል ሰምታ ማለት ነው። ሲባል ሰምታ እዛውስ እየተወራጨች ነው ያለችው። ፋኒ ይቅርታ ጠይቆኝ ከኔ ጋር ይኖራል የሚል 100% ተስፋ ነበራት። እሱ ግን ኖ ዌይ አንቺ ጋር የመጣች ቀን ነው እንዳበቃለት የገባው። በነገራችን ላይ አንቺ ጋር ያያት ቀን ያለታ ነው ያበቃሁት አለ። ከዛ በፊት እንደምንኖር ነበር ማውቀው ከሷ ጋር ያዩዋት ቀን ያኔ ነው ያበቃሁት አለ። ጂጂ ምን አይነት ደደብ እንደሆንሽና በቀል እንደምትወጂ በልጅሽ ምን ልንገርሽ። እንደ ሴት የእውነት ፖዚቲቭ ዝም ብለሽ እንደ እናትም ወይንም ዝም ብሎ እንደ ማንኛውም ፖዚቲቭ ሰው ለመረዳት ብትጥሪ ኖሮ ሴት ልጅ ከባሏ ተጣልታ እናቷ ቤት ስትሄድ ሁሉ ቀን እኔ አልፈልገውም ሁለተኛ አጠገቤ እንዳይደርስ ነው የምትለው ሴት ልጅ። ግን ከዛ በኋላ 4 ልጅ ስትወልድ ታያለ ገብተ ተታርቃ ማለት ነው። እንደዛ አይነት ስሜት ውስጥ እንኳን ልትሆን ትችላለች ብለሽ እንኳን ልትሰሚው አልፈለግሽም። ምክንያቱም ይሄን ግርግር መጠቀም ትፈልጊያለሽ፣ በቀሉን ትፈልጊያለሽ፣ እኔ ብዬሽ ነበር ማለቱን ትፈልጊያለሽ፣ ሲያጣፋሽ እኔ ጋር መጣሽ ማለቱን ትፈልጊያለሽ። በፖለቲካም በምን አንቺ እንደዚህ ካልሽ በኋላ ነው ዩቲዩብ መሳደድ የጀመረው ዩቲዩብ ላይ ተዘጋው ብለሽ ለደህነትሽ መንስኤ ለዚህ ለካሻኮር ላይፍሽ መንስኤ እሷ ናት ብለሽ በ4 ነጥብ ደንግገሽዋል። ገብቶሻል እንጂ ሴት ልጅ ከባሏ ተጣልታ አቤት መጣ እናስታርቀሽ ትፈልጊዋለሽ ብላ እናቷ አስጠይቃት እኔ አልፈልገው አይኑን ስሙን እንዳጠሩብኝ ነው የምትለው ሴት ልጅ። ግን ከኋላ ትገባና ለመኔ ምን ላርግ ታዲያ ትላለች። እናንተ ካላችሁ እሺ ትላለች። ሽማግሌ እንዲልክ ታረገውና ከዛ በኋላ 7 ትወልዳለች። 7 ሴት ልጅ ተጣልታ መታ ሁሉ ቀን አለምታረቅም ነው የምትለው ለቤተሰቧ እንደዚህ ነው የምትለው። እሺ እንደ ባዳ እንኳን ልትረጃት ብታስቢ ያ ስሜት ውስጥ እንዳለች እንኳን ልትረጃት አልፈለግሽም። ሳሎምዬ ቴንኪው በወጣ ይተካ ገብቶሻል። ግን ይሄን ግርግር ለሌባ ይመቻልን? ይሄን ለመጠቀም ስለሄድሽ ብቻ እያየሽ እየተረዳሽ እንኳን ልትረጃት አልፈለግሽም። አንድ ነገር ልንገርሽ፣ ከፋኒ አይመለስም። ግን የምነግርሽ ነገር ሳምሪ አንድ ልጆችን ማሳደግ አትችልም በዚህ ሙድ ውስጥ። 2 ፋኒን ትወደዋለች። ለምሳሌሽ አንድ ማንም ሰው በሩቅ በእንጨት እንደማይነካት ታውቃለች። ምክንያቱም ያንቺ ልጅ ናት። ያንቺ ልጅ ብቻ አለችም እሷ ራሱ ካንቺ የባሰች ናት። አብሯት የኖሩትን ሰዎች እንደዚህ አውጥታ የመሳደብ ልምድ አላት ካንቺ ነው የወሰደችው።
በሪል ላይፍም በኢትዮጵያም በምንም ስትሄድ ሰዎች ሰላም እንኳን ሳይሏ ሲጠየፏ ስታይ ተሰምቷት ዞራ እሱ ጋር መገኘትን ፈለገች። ግን ችግሩ ረፈደ፣ መሸ። በጣም ገብቶሽ ግን እኔ ያልኩሽ ብለሽ ሚዲያ ላይ እኔ ብዬ አልነበረም ብለሽ ሚዲያዎች እሷ እናቷ ብላ ነበረ ተብሎ እንዲጸድቅልሽ ብቻ የእሷን ስሜት ላይ ተረማመድሽ። ገብቶሻል እንጂ ማንም ሰው አንድ ጊዜ ተጣልቶ በአንድ ጊዜ ቁርጥ ብሎ የሚጣላ እንደሌለ ቀልብሽ ያውቀዋል። ግን ያንን ግርግር መጠቀም ስለምትፈልጊ ልጅቷን መግደል ስለምትፈልጊ ውስጧ ማንነቷን ያንን የተጠቀምሽው። አውጥታ እንኳን ምልክት እንዳታሳይሽ ከኔ የበለጠ ጨካኝ ነች እያልሽ እናቴ እንደዚህ ብላ ካመነች ምን ብዬ ነው የምነግራት ብላ እዛው የቆዘመች እንድትኖር ነው ያረክሻት። በዛ መሃል ውስጥ ለፋኒ ረፍደዋል። እንዲቆርጥላ ስትል ቤተሰቡ ጋር ሄደች። ምን አለች? ለምን ሰዎች እንዲቆርጥልህ ስትፈልግ ዲፕ ትገባል። እንዲህ ብየዋለሁ አይደል በቃ ልታረቀውም ብለህ ውስጥን ለማሳመን እንዲቆርጥልህ ስትፈልግ፣ ለመሸሽ ስትፈልግ፣ እንድታፍር ስትፈልግ፣ ያንን ሰው ለመሸሽ እርግጠኛ እንዲቆርጥልህ ስትፈልግ በጣም አንተ እንኳን ወደዛ ሰው እንዳትመለስ እንድታፍር የሚያደርግን ድርጊት ውስጥ ትገኛለህ። ሳምሪ እንደዚህ አይነት ድርጊት ውስጥ ነበር የገባችው። እንዳትመለስ ታውቃለች። ለዛ እህቱን ነካች፣ እናቱን ነካች፣ በወንድሟ አላገጠች፣ ካንቺ እኩል መጣ ያለ ገጣጣ ጥርሷን አወጣች። ምክንያቱም እንዲቆርጥላት ነው የምትፈልገው። ማለት እንዲቆርጥ ስላችሁ ሰበብ ለምንድነው አጠገቡ ማትሄጂ? እንደዚህ ብየው እንዴት ሄዳለሁ? አሁንማ እንደዚህ ያልኩ በቃ ነገሩን አበላሸው ብላ ለራሷ ምክንያት መስጠት ስለምትፈልግ ነው ያን ነገር ያደረገችው። ላንቺ እንዲህ ብላ እንኳን እንዳትነግርሽ እንደባዳ እንደዚህ ናት ልጄ ከኔ በለጠ እንትን ናት ምናምን እንደዚህ አይነት አመለካከት ለኔ እያላት እንዴት እነግራታለሁ ትላለች። እንደዚሁ እየተነጫነጨች እያብሰለሰለች ልክ እንደ አዲስ ፓርስቴጅ የለም ፓርስቴጅ ስሜቱ አናቱ ላይ እንደወጣ ብጉር እንደሚፈነዳዳበት እንደዛ እቃ እየሰበረች ነው የምትሄደው ሳምሪ። በዛ ላይ ያ ስሜት ውስጧ እያለ እንደገና ላይ ታሳድጋለች። በፍጹም ማቻረክ አንድ ቀን ልጆቿ አጠገቧ ሲደርሱ ቀኑ በጣም ስለሚረዝም ትቆጥረዋለች ባይምሯ። ያ ማለት እየቆየ ይመጣና እየተሰላቸች መጣ ፕላን ቢ ብላ ያቀረበችልሽ የለም በቃ ከዚህ ዓለም ሄዳለሁ ያለችሽን እንዳትጠቀም በጣም ቴኬር አድርጋት። የተጠቀመሽ ቀን ደግሞ ማን ማንሴ እንደሆነ እኔ ደግሞ እያንዳንዱ ቪዲዮሽን አምጥቼ ለዓለምም ለምንም አቀርበዋለሁ። በአዲስ ነው ከ7 ዓመት ወደ ኋላ ተመልሼ የማመጣው። ለዚህ ለፕላን ቢዋ ኑሯ ማን ወደዚህ እንዳመጣ በማስረጃ ነው ማመጣልሽ። የትም ቦታ የሚቀርብ ማለት ነው። ዩኖ ይሄን እንደማደርጋቸው እያንዳንዱ ቪዲዮ እኔ ጫዋኝ እኔ እንደዚህ ነኝ። አሁንም ቢሆን በየሃይሙ እንትኑ በየጸበል ጥመቁኝ ስር ጭለጭል የምትሽከረከሪ ነሽ አዳሜ። አይ ኖ ዩ አትብሰይ። ራሳችሁን እርዱ፣ ሰው ሁኑ። በ60 ዓመታችሁ ራሱ ሰው ተባርኩ። አንድ ጊዜ ቪዲዮ ላሳያችሁ። በ60 ዓመታችሁ በወጣቶች መሀል ገብታችሁ እንፈትፍት፣ እንቁረጥ፣ እንፍለጥ ነው የምትሉት። እንፍለጥ። ቆይ አንቺ ኦልሬዲ እኛን ድል ያደረግነው አላልሽም? በመሃል አሮጊት ለምን ገባችሁ የሚለው ለምን አሳሰበሽ? ለምን ኦሬዲ ድል አይደለሽ እንዴ? ኢንጆይ ኢት እንዴ ኢንጆይ ኢት። በወጣቶች ማለት አሁን ነው እንደ ወጣትነታችሁ የገባሽ? አሁን ነው እንደ ሰው እንደለያየሽ የገባችሁ? ፋኒ ላይ መለስ ሄደ ርቆ ሄደ። አንድ ልጅ ነበረ
ሲሄድ 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 ሄደ። 4 ነጥብ። ፋኒን ለማሰብ ስፈልጉ የአባባ ተስፋዬን ተረት ሂዱ የድሮ እዩት። የሆነ ልጅ ነበረ መጥቶ ማንም አልሰማ ሲለው ሮጠ ሮጠ ተራራውን ሮጦ ሮጦ ከአድማስ ባሻገር ሄደ። ተረቴን መልሱ አፌን ልቃሚ ነፍጣ ንቁረት ቤታችሁ ውስጥ ነው አትቺ ይካሉት እምትቺው እዛ አሉ አዳዲስ የመጡ ሰዎች አሉ አይደለ? ዱባይ ምንድነው ይሄ በባህር ማን ያሸነፋችሁ መስሏችሁ? ለምን ነው ፋኒ እንግዲህ እሷም ባሽሙር የምትናገራቸው ወይ አማርኛ ተናጋሪ ጠበቃ ወይንም ፍርድ ቤት የሚሰሩ ምናምን አሉ እና እነሱን ነው ባሽሙር የምትናገረው። ገባችሁ? ሂዱና እነሱን አስፈራሩ እንዴ! ድል አርጋችሁ የለ እንዴ? ድል አረጋችኋል። ዊን አይደል? በጠበቃ ልጅሽ ጥብቅ ያለች አይደለች? enjoy it okay enjoy ይላል የእንትና ቴሌቪዥን የመጡትን እነሱ ላይ መጥለቅ መቁረጥ they have to fix their shit first before they're gonna fix my ለቆማጣ አንድ ጣት ብርቁ ነው ይላል አበበ ተካ። ያንቺ ምሁርነት ለእናትሽ ብቻ ነው፣ ለዚህ ጀዝባው እናትሽ ብቻ ነው። ምክንያቱም የእውቀት መለኪያ እንግሊዘኛ የሚመስላት ብሮክን ይሁን ብርክርክ ይበል ቆርቆ እንዳይሆን ቆርቆሮ እንግሊዘኛ የማይገባት ዋት ዘሄል ስለተባለ ልጄ በጣም ለፕሬዝዳንት ታሰጋለች ብላ የምታወራ ጋዴሚትና ደደቢት እናትሽን ለሷ ነገር you know Dutch right? you know English? finish your school. finish ከዕዳ ውጪ የመኪና ዳሽን ክፈይ፣ የኢኬያ የኩሽና ዕቃሽን ክፈይ፣ ትኬት ቆርጠሽ ሄድሽበትን ዕዳ ክፈይ፣ መኪና ግዢበት፣ ቤት ግዢበት። ዶንት ቢ ቶይ ዝም ብለሽ በቅበቃቱኝ ጠረቀ ይልሻል ያርሰው ተነጠረቀ ይላል። ጠረቀ ያቱኝ ዱይት አዳ በዘብለ እኔ ቁጥር ደሞዜን እንኳን ቆጥሬ መቀበል ሳልችል ስራዬን እየሰራው ነው ያለሁት። ልቃሚ ንፍጣሞች አስክሬን ከሶፋ ላይ ፈቅፍቀው እዛው የሚተኙ አጋሰሶች፣ ሶፋ እንኳን መቀየር የማትችሉ ጋዴሚቶች ማለት ነው። ማን ላይፍን እኮ በነበረበት እንደቀጠለ እያየን ነው። ፋኒ ዩቲዩቡ ላይ አክቲቭ ነው። ከድሮ የበለጠ ጥርት ያለ ቪዲዮ ሲሰራ ነው የምናየው። ቤቱ ጽድት ብሎ ፍሪጁ ሞልቶ እሱ ዝንጥ ብሎ ልጆቹን አዘንጦ ለእናቱም ሰርፕራይዝ እያረገ ጊፍት እየላከ ማን ሲያስተዳደር እንደነበረ እኮ እያየን። ልጄ ኤዲት ታረጋለች፣ ልጄማ እንዴት ታመጣለች፣ ልጄ ድስት ትሰራለች፣ ልጄ ሽንኩርት ትከትፋለች፣ ልጄ where is your ልጅ where ህይወትን ከነበረበት የቀጠለው ማን እንደሆነ እያየን ነው። ማን የቀጠለው ጋይስ? ድሮም ዩቲዩበር ነው፣ ዩቲዩቡ ላይ ይቀጥላል። የቪዲዮ ጥራት እንደውም ዘ ቤስት። ሐሳብ እንኳን ክሬት አያረግም። ልጄ ረስታዋለች። እዚህ ጋር ደግሞ ተመልሳለ እንዳልክ ምን ትላለች?
ያው የቤተሰብ ዩቲዩብ አልነበረም ብቻዋን መልመድ ስለከበዳት ነው ለጊዜው ቲክቶክ ላይ ያለችው እንጂ ትመለሳለች። መልመድ ከበዳት። ምክንያቱም አለ ፋኒ አትችልም። ፋኒስ ይችላል። በ45,000 ሰብስክራይብ ተቀብሎ አሁን 95,000 ነው 90 ምናምን ሺህ ነው አይደል? የሱ ህይወት ነው የቀጠለው። የናንተ ፍሪጅ ውስጥ ነው ያለው፣ ኮማ ውስጥ ቆሟል። ምክንያቱም መጀመሪያ ሰዓት ተፈራገጣችሁ፣ ዘለላችሁ፣ ሮጣችሁ፣ ክንፋችሁን ጨረሳችሁ፣ ኢነርጂ ጨረሳችሁ። ቀድሞ ዝም ብሎ መፈራገጥ እንትን ለመጨረስ ነው። ጀበና ቢገነፍል ራሱን ሊያቆሽሽ ነው። ራሳችሁን አቆሽሻችሁን የተቀመጣችሁት ነጠራችሁ። እንትና ልጠብስ ነው ልጄ፣ እንትና ልታገባ ነው። የኢትዮጵያው ነው እንደ ደወለው ወይስ የአሜሪካው? ልጄ አሁን አሜሪካ ልትሄድ ነው። ልጄ ለጥናት ቪአይፒ ሆቴል ያለችው። እኔ ልጆቹን እጠብቃለሁ፣ እሱ እያጠናች ነው። ምን ነው የምታጠናው ሆቴሉ ሲባል የአሮጊት ቂጥ እንዴት እንደሚጠረግ ሳይላጥ ሳይቀላ እንዴት እግሯን ብድግ እንደምታደርጋ ሆቴል ውስጥ እንዳለ የተኙትን ሰዎች ቀና እያደረገች this is the life is German guys bestia life ያላችሁ ላይፍ አክሴፕት አድርጉ። ከዛ ሰው መድኃኒት ለመውሰድ በሽተኛ መሆኑን ማመን አለበት። በሽተኝነታችሁን እመኑ እስቲ። ከሌለ የለህም ይላል እኮ ጥላውን ገሰሰ። የለህም ያለን አክሴፕት አድርገህ ወደፊት ለሚኖር ትሰራል። አጉል ባዶ ቂጥ ፓንት እንኳን እስቲ ጂጂ ፓንትሽን አሳይም። ባውን ሰዓት ካልተቀደደ ፓንት እንኳን የለሽ፣ ፓንት እንኳን የለሽ። ሆዴ ጥሎ ሄደውም ቡታንቲ ነው የምትለብሽ። እከካም ልቃም በጠረረባችሁ ሰዓት ፋሽናችሁ ያለፈ ሰዎች ናቸው። በዚህ ሰዓት ነበር እንደውም መታ ማለት በጣም ብር የሚያስፈልጋችሁ። በጠረረባችሁ ሰዓት ፋሽናችሁ አለፈ። ሲያስጠላ ጋይስ፣ ጋዴሚት እንደዚህ አይነት ዴስቲኒ ጋይስ ቱ አውዝ ብላም ነሽጣን። ድሮ ምን ወሬኛ ነኝ፣ ዘንድሮ ወሬኛ ነኝ። የጠረረብኝ የለም የቀረረብኝ የለም። ድሮም እናንተን ነው ማሳድረው፣ ዘንድሮም እናንተን ነው ማሳድረው። ዛሴት ደስ የሚለው ነገር አሪፍ ደደብ አሪፍ ቱሪና አፋሳው አላጣም፣ አይጠፋም። እኔ ደሃም ሆኖ ደደብ የጠፋ ቀን ቱሪና አፋ የጠፋ ቀን እቺ ሜዳ በምሁር የተጠለቀለቀች ቀን እኔ እህል ውሃይ ተበጠሰ። ደስ የሚለው ነገር ግን እግዚአብሔር ይመስገን ደደብና በጥራቃ ሚዲያ ላይ ነፍ ነው። አማርጬ ነው አንተም ማረግባቸው ራቻውን በማታውቁት ቋንቋ እያስተረጎማችሁ የስንቱን ኬዝ ነው ያበላሻችሁት። ያ እናቃለን እያላችሁ ማለት ነው። ያ ነቲክ እና አውቃለን እያላችሁ አበላሻችሁ የሚባለው ፋኒ ኬዙ ተበላሸ። ማን ነበር 2 ሳምንት ይይዛል ነው 2 ሳምንት እሱ ይይዛል ብሎ እርግጠኛ ሆኖ ለጠበቃ ብር ከፍሎ ይሄድ? እናንተ ተፈረደላችሁ ነው። አንቺ ልጆቹ ጋር እንዳደርሺ ፋኒ ምንም ጠበቃ ሳይድ ተርጓሚ ይዞ ሳይድ አላስፈረደብሽም? አስፈረደ። አንቺ ታመጩ አንቺ ታሮጩ ልጆቹ ሚዲያ ላይ እንዳይሄዱ ብለሽ ቀድመሽ ተናገርሽ። ምን እንደ ፋኒ እንደሚናገር ስለማታውቂ ኦኬ። እንደዛ ከሆነ ይሄ ነገር እሷ ጋር ይጽደቅልኛል። ዛት ሚንስ ልጆቹ ውስጥ የሚተኙ ድረስ በመሃል እንኳን ተነስተው ድምጻቸው ወይ ፎታቸው ከገባ ዩ ፔይት ትከፍሊበታለሽ። ምክንያቱም ጉርጓድን አርቃት ቆፍር። ፋኒ በጣም የሥራ ሰው ነው እንዳየሁት፣ በጣም የሥራ ሰው። ዲኮር ጎበዝ ነው፣ የውስጥ ዲኮር የመገጣጠም ምናምን በጣም ጎበዝ። ያ ምግብ ቤት ገብቶ መስራት ይችላል።
ሂዝ ጎበዝ ምግብ ላይ መስራት። እንደገና ዩቲዩብ እኮ አለ፣ ቲክቶክ እኮ አለ። ሂዱት ፍሪ ነው፣ መብቱ ነው። ከዛን 400 ዩሮ ፊት ላይ በትንላል፣ አስፈላጊ ከሆነ ፊት ላይ በትንላል። ደግሞ 400 ዩሮ ምን $400 አይደለም። መጣ ቀረ የምለው የለ የሚያናድደኝ የማናድደው ረረረረ እኔስ ነፃ ነኝ ነፃ ነኝ ነፃ ነኝ ነፃ ነኝ። መጣ ቀረ የምለው ግጥሙ እንዴት ነበር? ነፃ ነኝ ነፃ ነኝ ነፃ ነኝ። ፋኒ ነፃ ነው። ራሳችሁ ባመጣችሁት ነው ነፃ ያወጣው። ራሳችሁ ባመጣችሁት we see it በማለት we see it ነው እኮ ጉዳዩ። ናናዬ ቴንክ ዩ ናናዬ። እና ለማያውቃችሁ ሄዳችሁ ታጠኑ፣ ከቤተሰብ መሀል ውጡ፣ የራሳችሁን ህይወት ኑሩ። ከቤተሰብ ውጡ። የቱን ማን ነው ቤተሰብ? ፋኒና ሳምሪ ካሁን በኋላ ቤተሰብ ዛሬ ነው ታየሽ? ከቤተሰብ መሀል ውጡ ነው የምትለው እኮ ገባችሁ? እኛን ምናምን የለም የእሷ አማካሪዎች ምናምን አሉ ብዙዎች አሉ። ገባችሁ? ውጡ። ከረፈደ ጅብ ጨወ እንዴ ጨው በጣም ዋልሽ እንጂ የለም እኮ ሄደ። ውሻው እኮ ሄደ፣ ጂጂ ሄደ እኮ ውሻው። ሃይ ምንድነው? ሄደ እኮ። የራሳችሁን ህይወት ላይ ቀጥሉ። ይሄንን የማስተላልፍላችሁ ውርደት እሺ በል ነው። እስቲ ጂጂ አንቺ ጀግናማ አይደለሽ? መብትም አለሽ አይደል? እርግጠኛ አይደል? እስቲ ዝም ብለሽ የገመትሽውን ስም ጥሪ። እስኪ ስም ጥሪ። እስኪ ያንቺን ጀግናነት፣ አንበሳነት፣ ህግ መብትሽን ማወቅነትን እናያለን። እስቲ የምትጠረጥሪያቸውን ሰዎች ስም ጥሪ። እዛ አጠገብሽ ያሉት ስም ጥሪ። እስኪ ጥሪ። ገሩት ቻሌንጅስ ጥሪ። Me and you. She birthday we gonna Not you. what? Me and you, yes. No, don't waste your energy. All right, we are done already. We are done. Everything is done, done and done. That is the done. Sadam done. What done? Then the done. ሳምሪ መኪና አገዥም ልጆቹ ማመላለሻ አይደክምሽም? ከማለ ህጻናት ቤት ከዛን ወደ ስራ ከዛን ነርስ አሲስታንት ማታም አለ ሌሊትም አለ። ማን የሚጠብቅልሽ? ሁሉ ቀን ናቲ ሰነፍ ነው። ማን ነው ካዚኖ ቤት የሚሄድለት? ማን የሚጠጣለት? አንቺንም ራሱ አስታውሰው ሊደውልልሽ አመት ይፈጅበታል። ናቲ አመት አስታውሰው። በቃ ሰላም ነሽ አውቃለሁ፣ ለምን የምጨቀጭቅሽ ነው የሚለው ናቲ። ጂጂ ባጠገቡ በበርጋ ውል ብላለች የሚል ፊሎ ብትናገር ወይ ማለጻናት ራሳቸውን ያመጡት እንዴት ደግሞ እኮ ደግሞ ነግራ እዚህ ነገር እየነገርኩሽ አስደርገዋለሁ ላት ነበረ። ትዝ ይላችኋል? ጂጂ እየነገርኩሽ እላታለሁ። እየነገርኩሽ ይሄ ነገር ይጸድቃል፣ ይሄ ካልሆነ እኔና ትፊብኝ ሸርጥ ያዢ ብያት ነበር። ሸርጥ ያዢ። ለምን? ይሄ መብቱ ነው። በቃ ይሄ መብቱ። እሱ ልጆቹን እናፍቃለሁና ልጆቼ በእንደዚህ እኔ መብቴን ለማስጠበቅ ስለነሱ መጎዳት የለባቸውም ስላለ ነው እንጂ ቅዳሜና እሑድ በሁለት ሳምንቱ ራሱ አለማየት መብት አለ።
አላይም ነው የሚለው። በቃ ዛሴ አንተ ጥሩ ሙድ እስከሌለ ልጆቹ ላይ ጥሩ ሙድ ባልሆነበት መንገድ ልጆችን መውሰድ ለነሱ አይምሮ ትክክል ስላልሆነ ያንን መብቱን ነው የሚጠቀም። ያችን መብት ነው የሚጠቀም። ያ you have problem. No, not everybody. Not everybody. Somebody, some people, some girls, some women, old women have problem here in Germany. አሮጊቶች ማክት የሚባል ነገር አለ። ምንም ማክት ነውር፣ ምንም ማክት እንዲህ እናቃለን፣ እንዲህ እናስጨርስላችኋለን፣ እንዲህ እንረዳችኋለን እያሉ የሰው ህይወት ይበጠብጣሉ። ብዙ ሴቶችና ወንዶች መሀል ገብተው ይበጠብጣሉ የሰውን ህይወት። ኢትስ ኖት ጉድ፣ ጥሩ አይደለም። you know እናቃለን። ኦቨሬጅ ውመን አረወን ኦቨሬጅ ማን ኦኬ፣ ኦቨሬጅ ማን ኢትስ ኦኬ፣ ኖ ፕሮብሌም። ኦቨሬጅ ጂጂ ስኬታችሁ አይደል እንዴ? ድል አድርጋችኋል አይደል? መበጥበጡ እንዴት ገባሽ? የቱ ጋር ነው የተበጠበጠው? የማ ህይወት ነው የተበጠበጠው? ደስታችንን ኑ ተጋሩልን ብለሽ ስታወሪ ነበር አይደል? ደስታችንን ኑ ተጋሩ ስትይ ነበር አይደል? ከደስታችሁ ታዲያ ህይወት በጠበጡ ምን አመጣው? ምን አመጣው? ምን አመጣው? ያ ጂጂ እንኳን ስቀሽ አይደለም እንኳን እንትም ገብተሽ አይደለም ገና ላይቭ ሳትገቢ ምን ብለሽ እንደምታስካኪን ያውቅሻል። ያንቺን እንትን በጣም ነው የማውቀው። አይ ኖ ዩ ትላንት ራሱን ቅልፋተሽ እኔን ስጠብቅኝ እንደነበር አውቃለሁ። ትጠብቀኝ ብዬ ነው ጸጥ ያልኩት። እኔ ሲመቸኝ እንደማንኛውም የመንገድ የለም እነዚህ ፖፖ የሚደፉ ተራ ሴተኛ ዳሪ ኤኒታይም ፒክ አድርጌ እንደፈለገ አውርቼ ምናምን ወደዛ ምጥል ሰው ነሽ። ለዛ እኔን ቁጭ ብለሽ በርበር እንድትጠብቅ ያርኩሽ። ባለፈው አስገብኝ እያልሽ እዚህ አበባውላ ስልኪ ጸጥ ያልኩሽ ፋኒ ቪዲዮ መስራት እንዳለበት ስለማውቅ ፋኒ ለቃል ከዛን ያወራበታል። እንደዚህ ነው በነፍሳችሁ የምንጫወተው። ምክንያቱም እውነት አለ አይደል? እንደዚህ ነው በነፍሳችሁ የምንጫወተው። ሲጠብቁን ይደሩ ብለን ስንስቅባችሁ ነበር። አንድን ያልተመቸኝ ለአንድ 4 ሰዓት አምሳል ልገባችን ነበር። ግን እናንተ ላይ እየሳኩኝ እየተፋውባችሁ ያለውን እውነት ደግሞ ለህዝቡ የመናገር እንትን ስላለብኝ በቂ ጊዜ ይፈልጋል። ዛሴት ምክንያቱም እናንተ የዘላለም የሚዲያ ጉዶች ናችሁ። ለእናንተ ማን ነው የሚጣደፉ? የት አባታችሁ መሄጃ አላችሁ? የት መሄጃ አላችሁ? ፓምፐርስ አድርጋችሁ ቁጭ የምትሉት እዚሁ እና ለእናንተ ነው እንደምንጣደፉ። ያ ማለት በተለይ ለሳምሪ በጣም የሳምሪ ወዳጅ ሆናችሁ አም ሶ ሃፒ የሳምሪ ወዳጅ ሆናችሁ፣ የሳምሪ አክባሪ ሆናችሁ፣ የሳምሪ በቃ ሴት ሆናችሁ በሙሉ እንኳን ደስ አላችሁ። እንደኔ አይነት ጀግና እናት ይስጣችሁ። እንደዚህ ነው። ትላንትና በአጋጣሚ ከጠበቃዬ ጋር ከስንት ዓመት በኋላ ተገናኝተን የሚገርማችሁ ነገር እርጅት ብላ እኔ አንቺ ትለኛለች። ማን ልበል ስላት የአቶ አከሌ ስሜ እንዳለ ነው ታውቃላችሁ። የአቶ አከሌ ቤተሰብ አለሽ የሚሰባል ይስ አከሌ ሚስብ የሮዲገር ቤተሰብ አይደለሽም ወይ አለች። ሮዲገር ምንድን ሶፋ ላይ ቀልጦ የተገኘው መጨረሻ ላይ እንደበረዶ ተፈቅፍቆ የተነሳው ሮዲገር ወይም ደግሞ እጅጋየሁ ኪዳነ ምን እሱ ይቀይም ነው። ምን ቆየ አልቆየ ምን ምሁ እሺ ለቀምቃ ወይ ደንግጭ በጀርመንኛ ወይ እኔ ሳይ ባርጌ ስስማት ማለት በጣም ቤስት ፍሬንድ ነን። በቃ በጣም ግን
ሄጂ አብሬያት መጠጣው ጓደኛዬ ልጅ የምታስነጥቅ ልጅ የምታስቀብላት ስትይ አልነበረም እንዴ? ጠበቋን ስላወቅሻት ምን አረገች? 2 ሳምንቱን እንዲይዝፋን ያስገደደችው አንቺ ልጆቹ ጋር እንዳትደርሽ ያ እሱ የተናገረውን አሰረዘችልሽ፣ አደለዘችልሽ። ቶርቶርቱ ያ አጆይቱ ያ ቢስቢሲ ያ ኒሲኒሲ ያ ልቅስቅሲ ይልሻል። እንትን ቢያገኝሽ ምን ወደደው ጋይስ ከቻላችሁ ላይቭ ጎል ጋለሪ ብትሞሉ ደስ ይለኛል። ጋይስ ደስ ይለኛል ብቻ ሳይሆን እንትን ሪፖርት የሚበዛብኝን ይቀንስልኛል፣ አደጋ እንዳይደርስብን እና የፋሚሊያችን ጠበቃት ፍርድ ቤት ለካ አይቻልም እንደዚህ መሳሳ ሴትዮ እንድናት ተባልኩ። በቃ ወዲያ እኛ አፍሪካ እንዲያልኩ ስሟ ፍርድ ቤት ውስጥ አለች እንደዚህ አይቻልም ብለው እቺ እብድ ሴትዮ አሉ። ሁሉም ያውቋታል እዛ ፍርድ ቤት ያሉ ዳኛ ውስጥ ከጠበቃ ውስጥ ተመንጣቃ ከመንጣቃ ውስጥ ተመንጠቆ ያውቋታልና እቺ እብድ ሴትዮ ሲሉ እኛ አፍሪካ እንደዚህ ነን አለን። እውነት we are like this in Africa is this አልሻቸው። ከሰው ጋር መምጣት ራሱ የታባታቸው ያውቁ ነበር። እንደ ለማኝ በር ላይ ቁጭ ብለሽ ነበርኩ። እንደውም አንዳንድ ሰው ለማኝ መስለሻቸው ሳንቲም ዳቦ ሲጥሉልሽ እንደነበረ ነው እንግዲህ የሰማነው። ቤንጃሚ ላይ እንደምትቀመጭ የለም ሚስኪን መስለው መቀመጥ እውነታን የሚያወጣ ነው የሚመስላቸው አፍሪካኖች። አይታችሁ እኮ ዝንጥ ብለው ሄደ እውነት የሚደበቅ የሚመስላቸው ሰዎች አሉ። እኔ አሁን እንደዚህ ዝንጥ ብዬ ሄጄ ብር ከሌለኝ ብር የለም ብዬ እናገራለሁ። ብር እንደሌለኝና እንዳለኝ ለማወቅ ከፈለጉ አካውንትሽን አምጪ ብቻ ነው የሚለኝ። አካውንቴን ከፍቶ ያየዋል፣ የለኝም በቃ እዛ ሴት ልብስ እኮ ካሁን በፊት ገዝቼ ይሆናል። የአፍሪካን እኮ ጋዴሚት የሆነ ዱቄት አፋንችን ላይ ነጭ ካልሆነ እጃችን ካልተሰነጣጠቀ አልተቸገረም ብሎኛ ስለምናምን ነጮችም እንደዛ የሚያመኑ የሚመስለን ሰዎች አለን እኮ። ዝንጥ ብዬ ልብስኪት እንትን ብዬ ጉዳይ ካለኝ ሂጅ እንትን አድርጋል። ጉዳዩ ትክክል መሆኑን አለመሆኑን ሂስቶሪ ላይ ገብቶ ማየት ነው። ልብሴ ምን አገባው? ከፈለገው ይውሰደዋ ሀብት ከሆነ ያ ቤንጃሚ ላይ እኔ ልጄ በጣም ነው ዋጋ የከፈልኩባት። ቃል ገብቼ ነው ከኢትዮጵያ ወሰድኳት። ከዛ ነው እዚህ ሸርሙጣ ብዬ ሰደኳት። ቆይታ ያለሽ እንዳንቺ አይነት ወንድ ባላመጣ ብዬ የተወዳደርኳት ቀንቼ ነው። የእኛንስ እውነት ማን ይወቅልን? ሜካፕ እንኳን ካረገች የደላች ብሎ ሰው እንዳይሰድባት እንትን የለም እንዲያዝንላት ፈልገ ልክ የአፍሪካ ገጸ ባህሪ ርቦኛል ወይንም ደግሞ ቤታችን ውስጥ ችግር አለ ለማለት እቃውን ላይ ደብቃሉ። አበሻ ቸግሮኛል ካለ ቤት ቴሌቪዥኑ ላይ ደብቃል። ጋይስ ቁም ሳጥን ውስጥ ይዘጋበት። ቴሌቪዥን ያኔ ድሮ ያለ ጊዜ ነው ገዛው። አትሸጠው ዋጋ ያወጣል ካለ መጥቶ ይግዛ። ራሱ ጉዳይ ያስፈጻል አለ። ችግር የለብም። ባውንታይም ብር የለም። አካውንትን አሳይን የሚለው የ3 ወር ትሰጣለህ። ወዳማቴ አለቀ በቃ እኮ። የኢትዮጵያ የአፍሪካ ጭንቅላታችን ይዘን መተን እዚህም ሰዎች እንደዛ እንዲያዩ እንላለን። ኬዝ ነው የሚታየው እንጂ ገጸ ባህሪ አይደለም እኮ። ያው ይከተላል ማንነት ከነጎረቤት ብራ የሚባለው ነገር አለ። እንደዚህ ብለሽ ነው ያልሽው። ሊፕስቲክ እንኳን ከንፈርሽ ላይ አልተቀባሽ። ዳኛው እንደዚህ ባጠገቢ ሲያልፍ አዝኖ የሚያልፍ መስሎሽ ማለት ነው። ከአንቺ ጋር ከእናቷ ጋር እንደመጣች ራሱ እኮ አታውቅም። እሱ ገባች፣ ተናገረች። እዛ ሴት ማሽ ገባሽ አንቺ እካካም ልቃል።
አንተ ሳሚ ደመደዛ ፍርድ ቤት እኮ ጋጋጋ የሚልበት ፋሚሊ ሬሽ ነው ምናል ከዛ አይ ሰው ጠበቃው እንዲ ያለ ወይ ጊዜ ሊልሹ ፈራጅ ዳኛ የእብድ ቤተሰብ ነው አላለ ቀወጥኩት። ገባችሁ? ዮኒ ማኛ ነው ዳኛው። ገባችሁ? ዳኛው የለም በሀበሻ በኢትዮጵያ በእኛ እረች ልጅ እብድ ናት ምናምን ማለት እንደፈን ይታየለ እንደፈን ይታያ እና ደስ ይላል የሆነ ያስቃላል ሙድ የገባው ምናምን ነገር። ዳኛው ይሄ ፋሚሊማ እብድ ነው አለ እና ለምን ይዳኛችኋል? እብድ ከሆናችሁ ወደ አማኑኤል ወደ ሸርተን ነበር እንጂ መሸኘት የነበረበት ዳኛ። ለዛውም ዳኛ ሆኖ ወይም ደግሞ ነጭ ሆኖ በሕክምና ሳይረጋገጥ ያንተ ማንነት እንደዚህ ተናገር። እብድ ናቸው አሉ። ወደ ሸርተን ዮኒ የወጣበት ቦታ ነው እንጂ የሚከቷቸው የነበረው 8 መርፌ ወጋግቶ ጉንጫችሁ እንደዚህ አድርጎ ያወጣችሁ ነበር። የእውነት እከካም ልቃሚዎች ማለት ነው። እንኳን የጀርመን ዳኛና ጠበቃ አይደለም የኢትዮጵያ የእድር ዳኛ እንኳን እንደዚህ አይልም። አንቺ እከካም ናይ ለኹስኹስ ናይ ሙሽሙሽ ናይ ሀብዚ ልቃሚ እኛ ወደይና የምንኖረው we don't know each other ማለት ነው። ዳኛው እንደዛ አለ። ዳኛው በዳኛ ላልሽ ራሱ እጠየቃለሁ በህግ ብለሽ ፈርተሽ ነው እንጂ ዳኛው እዛ አይቶኝ ደስ ብሎኝ በዳኛ ላልሽ አንቺ ልቃሚ ጋይስ። በሱ አይነ ቋንቋ ላናግራት ብዬ ነው። እሺ ሶሪ። በዳይ ረሳ አለ ቀን ተቆጥሮ ጠንጂ እንደሰኮንሰሳ አይረሳም ተበዳይ ለካ የቆጠርሽኝ እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። በዳይ ረሳል ቀን ተቆጥሮ ጠንጂ ሲገፋ ሲገሳ አይረሳም ተበዳይ ለካ የበደልሽኝ እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። ምን ነው ዘፈኑ በደ ጀምሮ በደንም ጨርስ። ማን ነበር የዘፈን? መልካሙ ደበጅ አለ እንዴ? ሴትዮዋ ስሜ ማለት ነው። ሴትዮዋ በመሳም ቀወጥኩ። ምክንያቱም በጣም ፍሬንድ ነን በነገራችን ላይ በጣም ቤተሰብ ናት እና አውዝ ብላም ነው ሸይጣን ይዋት እንግዲህ ግስ በጣም ቤተሰብ ነን አለች፣ በጣም ፍሬንድ ነን አለች። ግን አንቺ የእንትና ፋሚሊ አይደለሽ ስትለኝ አላወኳትም ነበር። ማነሽ ስላት ነገረችኝ አለች። በጣም ቤተሰብ ናቸው። ማነሽ ብላ ጠይቀቻት። እንደገና ገባች። ማነሽ ብላ ጠይቀቻት። ጂጂ ላይፋችሁን ራሳችሁ ነው የምትኖሩት። ራሳችሁ ነው የምትኖሩት። በመበጥረቅ ብዙ ልታገኙ የምትችሉትን ነገር እያጣችሁ እንደሆነ እንኳን ያለፈው ያሳጣችሁ ነገር እንኳን አያስተምራችሁ። ምክንያቱም ደደቦች ናችሁ። ደደብ ፋሚሊ ናችሁ። ድድብና ሲለካ እነ ጂጂ ቤተሰብ ነው ለካ። ዩአር ዳኛ አወቅሽ፣ ብዳታ ማወቅሽ who cares about died fish? who cares? አንቺ ስለ ህግና ስለ ምናምን ብታውቂ የባልሽን ኢንሹራንስ አትወስጂም ነበር? ሶፋ እንኳን አትቀይሪም ነበር? ያኔ ቀበሌ ቤት 30 ዓመት ትኖሪበት ነበር? የሚነዳው መኪና እንኳን በብድር አስይዞልሽ ነው እኮ እዛ ሶፋ ላይ። ሶፋውን እንኳን የምታፈቀፍቂበት ብር እኮ አልነበረሽ። ግማታም ፋሚሊ ናቲን ተነስና መንጃ ፍቃድ ተማር በይው። ውሸትሽ ሰልችቶት አሳምሞት ነው ተስፋ ያስቆረጠው። ተስፋ ቆርጦ ዓለሙላ ሚዛን አላነሳ ብሎት ለዛ ነው ጠዋት ይወጣል የሆነ በብላክ ይሰራል። ከዛ በኋላ
ካዚኖ ይሄዳል፣ ይጠጣል፣ በሩን በርግዶ ይገባል። እዛው ሰውየው የቀለጠበት ሶፋ ላይ ይተኛል። ተስፋ ቆረጠ። ሴቶች ደግሞ አይፈልጉት። ምክንያቱም ማስተዳደር አይችልማ፣ አይሰራም። 30 ዓመት እንደዚህ አይነት ደደብና ግማታም ጭንቅላት ባይኖራችሁ ኖሮ 30 ዓመት ጀርመን ላይ ቁጭ ብለሽ መኪና እንደ ውሃ ዝም ብሎ የሚገዛበት ሀገር መኪና እንኳን የሌለሽ መንጃ ፍቃድ እንኳን የሌላችሁ ተስፋ ይቆረጣሉ። እናንተ ህይወት የሚመስላችሁ ባር ውስጥ ጠረጴዛ ላይ ወጥቶ እንደዚህ ማለት ምናምን፣ ከዛን እዛው ደክሟት እንደዚህ ትተኛለች። ጧት ስትነቃ የሆነ ሰው ገብቷል እሙሟ ውስጥ እንዲህ ምዝዝ አርጋ ታወጣና አይኗን እያሸች ትሄዳለች ወደ ቤቷ። ምን መዛ እንደምታወጣ እንኳን አታውቅም። ከሙሟ እውነት ትመዛለች። ማን እንደሆነ ራሱ እንኳን አታውቅም። ትመዛለች፣ ትወጣለች፣ ከዛን ማታ ቤቷ ትገባለች። እዛ ሴት ምን መዛ እባብ ልታወጣ ትችላለች። ጋይስ ጠርሙስ ሊሆን ይችላል፣ እግር መንገድ ሊሆን ምን እንደሆነ መዛ ብቻ ታወጣለች። ታወጣት ስላንቺ መስፍን ጠላ ቤትና ምናምን ያወራልሽ። እከካ ልቃ ህዝብ ሁላ ተመዞ ካንቺ ውስጥ ወጥቶ ሰልችቶሽ ነው እኮ። ከምታወሪው ነገር ደግሞ አፍረሽ ከሰው ሁላ ጠፋሽ። ብሩም የለም፣ ወዙም የለም፣ ለዛውም የለም። ባውንተ እንደውም ትዝ ይላችሁ እንደሆነ ሰርጌ ላይ እኮ ነበረች እና ከሌ ፎቶ አላያችሁም እንዴ? ግን አርጅታ ከዛ በቃ ከሷ ጋር አወራን እንደውም ምናምን ነገር እንዲያውም ቀጠራለን። ከዛ ቁጭ በሉ ሲባል ደንግጬ ለካ ያለት ፍርድ ቤት ነው። ወይኔ ኤዱዬ ምን በሰላም ነው? ስራ ላይ ነሽ? እዚህ ቤት ሞዴሬተር ያስፈልጋል። አንድ ስራ ፈትን እኮ የቢሮ ሰራተኛ ሞዴሬተር እያደረኩኝ ተንገላትቻለች። አንቺ ሴትዮ ስራ ላይ ነሽ? ቀስቲ ሞዴሬተር ማለለስጥ ቢሎ ስራ የለሽም? እዚህ ቤት ሞዴሬተር ትሆኛለሽ? እኔ ዘውኬ እንዲያውም የእናንተና ጓደኛ ነኝ። ዘውኬ የዛ የሙጃው ጓደኛ ነኝ። እስቲ አንቺ ጎበዝ ነሽ። እሷን ኢያት ምናምን ብላችሁ የምትጽፉ ሰዎች እንዳትጽፉ። ምክንያቱም ለነገር ሪከርድ ይቀመጣል። እኔ አሁን ማወራበት ስለ ትላንቱና ስለ ዛሬው ነው። እሺ ብሎክ ነው ማረጋችሁ። ብሎክ የማድረግ ችግር እንደሌለብኝ ታውቃላችሁ። ያ ምን ታርገኝ እኔ ቆንጆ ግን እንትን እንዳታረግሽ ከእንትን ላውጣልሽ። ኮሽ ተባረኪ። እነዚህን ሙጆች ሌብል ያላቸውን ምናምን ነገር እንዳታረጊ። ስለከፈሉ አስተያየት መስጠት ይችላሉ። አንድ ሁለተኛ ነገር ደግሞ የከፈለ ሰው አስተያየት መስጠት ይችላል። ሁለተኛ ነገር ደግሞ ከፍላችሁም እኮ ሜምበር ኦን አርጋችሁ ከፍላችሁም ደግሞ አስተያየት ከተላገጣችሁ ግን አስወጣችሁ። ከዛ በኋላ እኔ እናንተ እናት ፍርድ ቤቱ ላይ ጮኬ ሴትዮዋን ሰላም ብዬ አንድ ነጥብ ነው የሚያዝባቸው። አይ ብዬ ረስቸው። ምክንያቱም በጣም ነው የምወዳት፣ ግን ያው እንዲህ ነው የሚል ይዋት በጣም ነው የምወዳት፣ ግን ስታናግራት አላወቀቻትም ነበር። ማን ስትለኝ ስላት እንትና ነኝ ብላ አስታወሰችኝ። ከዛ ነው ወይ ብዬ ተጠቀለልኩባት አለች። ሴትዮማ አብድናት ምንም ብሎ ማለት ነው። ሁለተኛ ልጆቹን ያዥ ተባልኩኝ። ያልኩኝና መጫወት ጀመርኩ። ከልጆቹ ጋር እየጮኩ ሳቁ። ጭቃ ውጭ ፓርቲ አድርጌ ነው የመጣሁት። ለዛ ነው ትናንትና ተንዘላዜ እነ ነጭ ቅማል ሰማችሁ። ልጆቹን ያዥ ተብዬ ሳጫውት ውዬ መጣዋለች። አላየቻቸውም እኮ ጋይስ። ልጆቹ ሲጀመር ከኋላ ተጠየቁ ምናምን። ከዛ ልጆቹን የሚይዙ አሉ አይደል ህፃናቶች ምናምን ከሱ ጋር ሄደው ነበር። የህፃናቶች ጉዳይ ምናምን አስፈጻሚ ምናምን እነሱ አሉ። እዛው ነው ያሉት እኮ ግቢ ውስጥ። እሷ ግቢ ውስጥ ስላችሁ ቤት ውስጥ እንትን ፍርድ ቤት ውስጥ። እሷን ከውጭ ነው ያለችው ጋይስ። ውጭ ብርድ ላይ እንደዚህ ጃኬት ለብሳ ቁጭ ብላለች እኮ።
ፋኒ ራሱ መምጣቷን ያወቀው መቼ እንደሆነ ታውቃላችሁ? መቼ እንደሆነ ሲሄድ ነው ያያት ከሩቅ እንደመጣች ያወቀው ራሱ ሲወጣና ሲሄድ የለም ወደ ቤት ሲሄድ ያ ወራደረሳችሁ ስለ ነገር ሪካርድ ይሆናል። መስማት የፈለጋችሁ ሂዱና ስሙ። እናቴ ትሙት ብሎ ካረጋችኋል። ለምን ነው የምሰማው? ይሄንን ማይጨረስኩ ይሄማን ሊያወራበት ለነገ ተቀመጠልኝ ቶፒክ ዛሴት ሪካርደሮች አሉ አይደል? ዩቲዩብ ላይ ነጋገኙ ይለን ነገ ሌላ ቶፒክ እንሰራበታለን። ይሄን ደግሞ እንጨርስ። መስማት ከፈለክ ሂደህ ስማ። እሺ ዛሴት I have a go with plan ቤተሰቦች ማለት ነው። እኔ ለምትወዱኝ ለሳምሪዬ እናት ማለት በተለይ ለሳምሪ በጣም የሳምሪ ወዳጅ ሆናችሁ I'm so happy የሳምሪ ወዳጅ ሆናችሁ፣ የሳምሪ አክባሪ ሆናችሁ፣ የሳምሪ በቃ ሴት ሆናችሁ በሙሉ እንኳን ደስ አላችሁ። እንደኔ አይነት ጀግና እናት ይስጣችሁ። እንደዚህ ነው። ትላንትና በአጋጣሚ ልጆቹን ጣላችሁ አላችሁን። ማን ነው ልጅ የጣለው? አባት ነው እንዲይዝ ነው የሰጠነው። ነገ እንኳ ሄደን ልጆቹን እንወስዳለን ስትሉ አልነበርም? ገና ለገና ሳምሪ ሞል ውስጥ አግኝታ ከሩቅ ፎቶ እንደዚህ እንደ እንትን አለ እንደዚህ ተነስታ የለቀቀችው ፈልጋችሁ ሰጠን ብላችሁ ስታወሩ የቆያችሁ ሰዎች አሁን ድል አድርገን ልጅ ወሰድን ማለት አይከብድም? ፈልገ ከሰጠ ድል ማድረጉንና ፍርድ ቤቱ መጨቃጨቁ ለምን አስፈለገ? ቀዳዳ በጥራቆች ከጠበቃዬ ጋር ከስንት ዓመት በኋላ ተገናኝተን የሚገርማችሁ ነገር ርጅት ብላ እኔ ይሄ እንትን ተመልሶ ነው ሌላ እስቲ እርግሽ እንደዚህ እግዚአብሔርን ጠበቃ እንዳለ ነገራችሁ እዚህ እንዲያለች ኢትዮጵያ የተወለድኩትኝ እንደዚህ ዓመተ ምህረት ላይ መወለድሽ እዛ እዚህ ይሄ ነገር ግን ጥሩ አይደለም ሳምሪ። በየሄድሽበት ኢትዮጵያ ተወለድኩኝ የተወለድሽበትን ዓመተ ምህረት እንጂ እኮ የት ምናምን ተወለድሽ አለካ ይባላል። ልክ ነሽ። ግዴታ ነው የተወደ ኦኬ ነኔ ሁለት ልጅ ባል ትምህርት ስራ በዚህ ዓመት ውስጥ ከዛ እኔ ነው የሚያኝ ሰውየው እኔ እንዴ ነው አውዝ ቢላህ ምን ሸይጣን ሳምሪ የኔ ተወለድሽው ማለት እዚህ ስንት ዓመት ቆይ ሲላት እንደዚህ ከዛ በዚህቹ ዓመተ ምህረት ነው ትምህርት ተምረሽ የሚባለው እኮ ሰው ሲጨርስ ነው። ቂጠረጋም ቢሆን እኮ ገባችሁ? ያ ዘበነ ምናምን ብሎክ ነው ማድረግ። እሺ ያ በዚህ ዓመት ነው ይሄን ሁላ ነገር ያደረግሽው ብሎ በሷ ውስጥ የኔን ጥንካሬ ገርሞት እኔን አይኔን አየኛለች። እቤት እኮ አልገባችም ጋይስ፣ ፍርድ ቤት እኮ አልገባችም። እግዚአብሔርን አልገባችም እኮ ጂጂ ለምን ህይወታችሁን አትኖሩ? የኛን ህይወት እየኖራችሁ የእናንተን እኮ ረሳችሁት። ለዚህ ነው ድዳችሁ እየወጣ የመጣው። ድዳችሁ እንደዚህ እንደ አህያ እየተገለፈጠ የመጣው እኮ ለዛ። ለምን ላይፋችሁን አትኖሩ? ለምን ነው ሰው ለማሳመን ዝም ብላችሁ የሌለ ውሸት እየፈጠራችሁ እዛ ህይወት ውስጥ የእውነት እየኖራችሁ እየመሰላችሁ እዛ ህይወት ውስጥ ተዘፍቃችሁ እያላችሁት እኮ እኛ ዳኛ እንደዚህ ያለሽ ዳኛ በዳሽ እኛ ምን አገባን? እኛ ምን ጨምርልሽ ነገር አለ? ለምን የራሽን ላይ ፈትኖር? እኛን ለማሳመን ከምትሯሯጡ ለምን ህይወታችሁን ለመኖር አትሯሯጡ? የኛን ዱካ ስትከተሉ የራሳችሁ መነሻ ሆነ መድረሻ እየረሳችሁ ኮማ ውስጥ ነው ያላችሁት፣ ፍሪዝ ውስጥ ነው ያላችሁት ነው የምላችሁ። ፈርዛችኋል። ዳኛው እንደዚህ ያለኝ፣ ልጄ እንደዚህ ናት፣ ልጄ ጠበቃ ናት፣ ልጄ ቅንዝራ ናት፣ ጠንጋራ ናት፣ ገጣጣ ናት ስትይቱ ያለሽ
ይሄና ተቃጥለሻል አቃጥለሻለች እሷ ራሷ እንዲህ ነው የሚለው ዳኛው ራሱ ወይ አንገብግባሻለች ይሄንን ሁላ በዚህ ባጭር ዓመት ውስጥ ነው አንገብግባሽ እድሜሽ ስንት ነው በዚህ እግዚአብሔርን በጣም ነው በቃ እኔ ያኛ እሷ የሆነ ነገር ስትለኝ እንዲህ ነው የሚለው እቺ ሴትዮ እንዲቆለች እቺ ሴትዮ ምንድናት ነው መሰለኝ ገባች መሰለኝ ፍሮም ሳይኮሎጂ ቅዠታም ቅንቅናም ቅዠታም ቅንዝራም ቆረቆንዳ በቃ ጀምሮ በቃ የሚያልቅ ስድብ ፍጠሩ ጋይስ ፍጠሩ ናቸው እነዚህ ፋሚሊዎች ጋይስ እንደዚህ አሰብሽዋል ልጅ እነዚህ ልጆች እሷ እኔ ተከልክያለሁ ትምህርት ቤት ታቀራሪበታለሽ ይሄ የቂጥ አረጋን እንደገና ደግሞ እሱ ባይሆንም ራሱ ብቻዋን ማሳደግ እንደማትችል ታውቃለች በጣም ነው ጨነቃችኋል በጣም ከዛን እኔ ምን እንደምልሽ ዘገነነኝ ስታስቢው ልጅ ዝግነነን ያለሽ እኔ ምን እንደምመልስልሽ ለምን ስነግርሽ የነበረው ነገር ነው አይሆን እንደዚሁ ስታስቢው ዘገነነሽ አይደል ለዛ ነው አለወትሮሽ የመጣሽ አበባ ትልኪ ነበር አስገብኝ እያልሽ ጨነቀሽ አይደል ምን እንደማወራ ታውቂያለሽ ምክንያቱም ቀድሜ ስነግርሽ ነበር ይሄ ነገር ነው የሚሆነው ይሄ ነገር ታይኛለሽ ጂጂ ብዬሻለሁ ያው ነገር ነው ታው ሪከርድ ያደርጓታል ሙሉ ለምንድነው ማባከነው ጊዜ ያ ሪከርድ ያደርጓታል ነገ ደግሞ አወራበታለሁ ምን ችግር አለ ለነገ ቶፒክ ለምታቀነጭራላችሁ ጋይስ ይሄ ወራበታል ለነገ ደግሞ ያይቀመጣል ያ ቶፒክ ማበርከት አለባችሁ ጋይስ ያለ በርከት ማለት አለበት ያምን በአንድ ጊዜ ሁሉንም ያለን እንቁላል ለባንድ ቅርጫት ሴትዮ እንዲቆነች እቺ ሴትዮ ምንድናቸው እነዚህ ምንድነው የነዚህ ቤተሰብ እዚህ ሀገር ከበዛ ላይ ሊወጡ ይችላሉ አይነት ነገር ነው ሀሳቡ ገባችሁ እንዴ ባጭር ጊዜ ውስጥ ትምህርት ልጅ ይሄና ፍርድ ቤት እንዲህ እኮ ነው እነሱ የሚያስቡት እና ዳኛው እንደዚህ እነዚህማ እዚህ ጀርመን ላይ እንደዚህ ከሆኑ በቃ ወይ ፓርላማ ይገባሉ ብሎ ከሰጉ ምን ነው ታዲያ ፋኒን የማሸነፍ ጭንቅላት እንደሌላችሁ ሲያይ አልተፋባችሁ እናንተ ያቀዳችሁት እቅዶቹ ላይ ካንስል ሆኖ ኢየሱስ ሲያሸንፍስ ምን አለ ምን አይነት ካሻኮራሞች ናቸው አለ ዝም ብሎ የተነፋፉ ሰዎች ናቸው አለ ከዛ በኋላ ያለውንም ንገሪን እንጂ ይሄን ከጀመርሽ ያረቀ የጠጅ ቤት ፍርድ ቤት ነበር እንደሄዳችሁት የጠጅ ቤት ስብሰባ ነበር ባንጎበር ይፈርሳል ምን ነው ይሄን ያልሙጡቅና ንጡቅ ሆናችሁ ፋኒ አለ ጠበቃ ሄዱ ብቻውን ሱፍ ብቻ ለብሶ ሄዱ እንኳን እናንተ እንደምትፈልጉት አልመጣላችሁ ምጡቅነታችሁ የእናንተን ተውት እሺ ተያጅ የጠበቃውስ ብሬስ ብላ ዘው ጠይቃትም እንደ ሳምሪ where is my ብር አትላትም እንዴ ካቢኔ ይቅርብኝ ልብን ስላ እንዲህ አይደለም ወይ ዝም ብሎ ቡና መቁላት እንጀራ መጋገር ቋንቋ ተማሩ ጋይስ ቋንቋ ተማሩ ጋይስ ተባርጉ ኮፒ ሊንክ አርጉት ትንሽም ሆነ ትልቅ ጊፍት አስገቡበት የኔ ቲክቶክ ሪፖርት እየበዛበት ነው ሪስትራክሽን አለኝ አትሊስት ስማችሁን ለመናገርም ቋንቋ ተማሩ dangerous very dangerous very dangerous እንደዚህ ነው የዘገነናት እኔ ምን ብዬ እንደማወራበት አስባ ማለት ነው እንደዚሁ ስታስበው ጭድቅን ያላት ከዛ ምን እንደሚያወሩ ያቸው ገብተው እሷ ድንዝዝ ብላለች እንደዚህ ሶፋ ላይ
ስታወራባት ግዴቷ የት የምትሄድበት ቦታ ብቻ አጠገቧን ያለችው ጨንቋታል። የሷ ልፍለፋ አለ ህይወትና ላይፏ ጆሮዋ ላይ ጮባታል። ሳምሪ የሷ ትጮባታለች። ዝም ብላ ፈዛ እንደዚህ ታያታለች። እሷ ግን ምን እንደምትለፈልፍባት ህይወት እየሰማሽኝ ነው። ትልቅ ቴሌቪዥን ትልቅና እንትን ምንድን ነው የሚባለው? ያ ደግሞ ያዘዝኩት እቃ መምጣት አለበት። ሳምሪ ወይኔ ልሂድ እንዴ ዛሬ ሊቨርኩሰን ያዘዝኩት መምጣት አለበት። መስራት አለ። ድክም ብሏት ለምን ትላታለች። በቃ ረግጣት እንዳትሄድ የት ትሄዳለች? በአሁን ታይም ማን ይሰማታል? ሻሙ ዊኬንድ መገጣጠም ተኛሽ አላውቅም። አልተኛም። ስንት ወር ያልተኛ መስልሻለሁ? እንዴ ነው እንደዚህ ራሴ ሰብ ለወድቅ እዛ ጋር እዚህ ሰፊ አልጋ ላይ አሁን እዚህ ጋር ልጄን እዚህ ጋር ፊሎዬን እዚህ ጋር አዳም እዚህ ጋር ገለሽ ነው። እዚህ ነው አንዳንዴ የምንተኛው። እሺ ከፈለግሽ ቤት ፈልጊ ለራስሽ ለሽ እንደሚያ ነገር እዚህ በኩል እንደ 50 ሴንት አልኩሽ። በዚህ በኩል አዳም በዚህ በኩል ሳም ጂጂ የመጀመሪያ ጊዜ እኮ ልጆቹ ሳምሪ ይዛ የመጣች ጊዜም እኮ እንደውም እኔ ያሳድጋለሁ ዱባይ ይዣቸው ሁለታችሁ ማታየው ምናምን ብለ ስታቀራሪ ነበረኩ። ገብቶሻል? ከዛ በኋላስ እንደኛ ሰለቸን መውጣት እኮ ያስፈልገናል ብለሽ እኮ ስትነጫነጪ ነበር ስታለቃቀሽ። ከዛ በኋላ እኮ አፕል መጋራቱላን የጀመርሽው እኛም ሲጀማምረን ይሄን ያደረገን አለ የአማኑኤል እብድ ማለት ነው። ያ ምንም አማራጭ የለሽም። ፈለግሽም አልፈለግሽም ከዚህ በኋላ ቀሪ ዘመናችሁ የፋኒ ሸቃላዎች ናችሁ። ፋኒ ሲጠራችሁ አቤት፣ ሲልካችሁ ወዴት ነው? እሺ ያ መዳም ያ ሸቃላ ስትባሉ ነዓም ነው የምትሉት። ነዓም ያ ሀቢብ ነው የምትሉት። ባባ ነው የምትሉት። አረብ ሀገር ወንዶችን ባባ ነው የሚሉት፣ ትልቅም ይሁን ትንሽ። ያ ሸቃላ ፋኒ ስላችሁ ነዓም ያ ባባ ነው የምትሉት። ሸቃላ ናችሁ። ልጄ ሙጡቅናት ቁጡጥና ምናምን ሸቃላ ናት። ቁጭ ብላ የፋኒን ኩስ ታሳድጋለች። አንቺ ደግሞ በእጆቼ የዳሰስ እንዳላጫውትሽ ሰው ከማይደርስበት ገራ ስር ነው ቤትሽ፣ ገራ ስር ነው ቤትሽ የሚለውን ዘፈን ትሰምኛለሽ። ገራ ስር ያልሽው የምነትን ፍሬ በምን አይኔ ይልባ ወደጄሽ ከዶዲ ወይ እንደዚህ ማማ ሀታም ኮራፊ ምናምን ስሚ አማርኛ ለምዳልሻለች፣ እንግሊዝኛ የለም። ሰማሽ? አማርኛ ከአሁኑ አይታችኋል። ትልቅ ቴሌቪዥን እንግዛ ነው የሚወያዩት። መጽሐፍ እንግዛ እንኳን አይሉ። ለምን? ማሳየት የሚችሉት ዳንስ ብቻ። ቴሌቪዥን እንግዛ ይባባላሉ። እኔ አሁን ብር ጨርሻለሁ። ባለፈው ሾፒንግ አድርገሽ ጨርሰሻል። ያለኝ 150 ዩሮ ብቻ ነው። 150 ዩሮ ማለት እኮ $150 ማለት ነው። $150 ጂጂ አንድ ወር ሙሉ ነው ማሳብድሽ በዚህ ጉዳይ ላይ። አንድ ወር አማርኛ አድርጋልሽ የመጣችው